ሰላም 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 ጤና ይስጥልን ክብራትና ክብራን ቤንጃ ፖድ ቤተሰቦች እንደምን አላችሁ? በያላችሁበት ሁላችሁም ሰላም ሁኑ። ብስሬና ቻፕ ስቶሪ ሲጠቀሙበት የነበረውን ስቱዲዮ መልሰን በሰፊው ህዝብ ትግል መልሰን ተቆጣጥረነዋል። እንግዲህ ለትንሽ ጊዜ ጠፍቼ ነበረ። እንኳን ደህና ቆያችሁኝ ማለት ፈልጋለሁ። እናንተም ደግሞ ስለመጣው እንኳን ደህና መጣ ማለት በኮሜንት ላይ ትችላላችሁ። ሁላችሁም ሰላም ሁኑ። እንግዲህ የትንሽ የግዴታ ሆኖ ጠፋ ብዬ ነው የተመለስኩት። ከመዘርዘሬ በፊት ዝርዝሩን ሰላም በልና አይ ሰላም አለልህም መጀመሪያ እኔ ራሱ ሊሆኜ ነው ሰላም ያልኩት። እዛው ላይ ቆማርን የጠበከኝ ሰብስክራይበሩን አይ ይመለሳል። መጀመሪያ ቻፒ አላዳንኩም ቦታን አስጠቁ እቺ እዛው ላይ አገኘው። እኔ ይኸውልህ እንትን አከብራለሁ ማለት አደራ ጠባቂ ነኝ። አይኖ ሬሱ ውድድሩ የሰጡ ነገር አትጨምርም አንተ አትጎልም ብዬ እንዲ በነበረበት ተጭበርብረዋል ምናምን ብዙ ነገር ልታስብልም ትችላለህ። ገረመኝ እኮ የኔ ራሱ ተጋምሶ ደርሳለሁ ብዬ ተው እንጂ ባላችሁበት መጀመሪያ ግን ሰላም ልበል። ሰላም ጤና ይስጥልን ውድ የቤንጃ ፖድ ተከታታዮች እንደምን አላችሁ? እንግዲህ ይኸው ዛሬም በሰሞንኛ ጉዳይ ተመልሰን መጥተናል። ቢኒም እንግዲህ ስትጠይቁ ነበረ ተመልሶ መጥቷል። ከአጭር ጊዜ የረፍት ወይም ደግሞ ለስራ ጉዳይ ከሄደበት ተመልሷል። ያው እንግዲህ ሁላችሁም አይታችሁታል ብዬ አስባለሁ። በቭሎግም ወደ ሪያክሽኑም ተመልሷል። የቭሎጉን የተወሰነ አይተዋል ብዬ አስባለሁ። አሁን እንግዲህ ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ እንኳን ደህና መጣችሁ። ሰብስክራይበር እስከዛሬ የተነበርክ ነው ጥያቄዎች። ጥሩ ጥያቄ ነው። ቀደም እንዳልኩ ሆነው እነሱ ምን ጠብቀው አሉ። እሱ መጥቶ ታያለ የምን አይሾ ስፒድ ነው እንደ እንትኖቹ ታረግልኝ አሪፍ ነበር። ቲክቶከሮቹ ሲታሰሩ ሲወጣ ሞልቶ እንዲያገኘው 2 ሚሊዮን እናስገባው እሷን አለ ማለት እሷ ነገር ምን አለ አንተም ክፉ ነህ ቢኒ ክፉ ነህ ደቂቃ ጨምርልኝ ብሎ ልጨምርልህ አይ ቢጨምር አትሊስት እንትን ነበረ። እንግዲህ ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ ቻናሉ ፖድካስት ነው። ስሙም እንግዲህ ቤንጃ ፖድ ይባላል። አቅራቢዎቹ እኔና ቢኒ ነን። በሰሞንኛ ጉዳዮች ላይ በተከሰቱ እውነቶችና ነገሮች ላይ አተኩረን እንግዲህ እንወያያለን። ከኛ ወደ እናንተ ከእናንተ ደግሞ ወደ እኛ በሚፈስ ሀሳቦች ላይ እንማማራለን። እንግዲህ ይህን ቪዲዮ ደግሞ ላይክ በማድረግ ትጀምሩ ዘንድ ግብዣችን ነው። በዚህ ቻናል ላይ ደግሞ ማስታወቂያና ምርት አገልግሎታችሁን ለማስተዋወቅ የምታስቡ የምትፈልጉ ድርጅቶች በራችን ክፍት ነው። ከስር በምናስቀምጥላችሁ ስልክ ቁጥር ማግኘት ትችላላችሁ። ለውጥ የለኝም እንዴ? በጣም እያሳለጥከው ነው። ግን እንትኑ ላይ እኮ ለውጥ አለ። ውጤቱ ላይ ነው። እሺ ንግግር ላይ ለውጥ አለ። አዎ እንግዲህ ከ20 ኦልሞስት ወደ ወር ቆይታ በኋላ ነው እንግዲህ የተመለስከው። እስቲ የት ጠፍተህ ነበረ? በምክንያቱም እኔም ለውድ ቤተሰቦቻችን ምንም ማለት አልቻልኩኝም ነበረ። እንግዲህ መጥፋትን ያው አንተው ስትመጣ አንተው ግለጸው ብዬ በማሰብ ነውና እስቲ ምንድን ነበር ያጠፋ? አዎ እንግዲህ በእኔ ራሱ ባላሰብኩት ሁኔታ አስቸኳይ ጉዳይ ገጥሞኝ ወደ ሀገር ቤት ሄጄ ነበር። ድንገት ነው የሄድኩት። ሲሄድም እና እዛ ጥሩ ቆይታ ነበረኝ። እግዚአብሔር ይመስገን የሄድኩበትን ጉዳይ በሰላም ተሳክቶ ተመልሻለሁ። ይሄ ነው እንግዲህ። እስቲ ማው እንግዲህ የተወሰነች ኢንተርቪው ላይ ደስ አይል ኢትዮጵያ እንዴት ነበር እንትን ስትገባ ጤፍ ስትገባ ምናምን ልትለኝ? አይ አይደለም። እስቲ ከልጅነትህ ጀምሮ ለሚር ታስብ ነበር ለሚል ጀምሮ? አይ እንግዲህ ያው የግል ጉዳይ ቢሆንም የሄድክበት አጣዳፊ ጉዳይ ነው አውቃለሁ። ግን ከረጅም ጊዜ በኋላ ነው አይ ቲንክ ሄድከው ወደ ኢትዮጵያ። ገጠመኝም ድንገተኛም ቢሆንም የነበረ ስሜት የነበረው ስሜት እንግዲህ ከምን አንግል መሰል እንደው እንዳጠቃላይ ላይክ በሁለት አይነት ነገር ክፈለውና እንድትነግረኝ ነው። አንደኛው የራስህ የግል ስሜት አለ። ወደ ሀገር ቤት ሲባል ድንገተኛ ነው፣ አልተዘጋጀህበትም በሳይኮሎጂካሊ። ሁለተኛው ደግሞ ይሄ መልስና ከዛ በኋላ ደግሞ መጣላ ከየቱ ልጀምር? ይሄኛው ምን ነበር ስሜቱ ነው? ስሜቱ ያው ድንገታዊ ነው። እስክትሄድ ድረስ እንደውም ብዙም ነገር የለውም። ከሄድኩ ሲሄድ ግን በቃ ያው የነበርክበት ትብት የተቀበረበት ወገን አገርህ ምናምን አይደለ? በተለየ ስሜት አለው። ደስ የሚል ስሜት አለው። እንደውም እዛ
ስደርስ እንግዲህ እኔ ከ8 ዓመት በኋላ ነው የተመለስኩት። ስለዚህ ብዙ ነገሮች ተለውጠዋል። ኦኬ ቆይ እሺ ቀጥል። ተለውጠዋል ምለ እኮ ስሜቱን ለነገር እኮ ነው። ልክ አንዳንድ ጊዜ ስትወጣ አሁን በእርግጥ ሶሻል ሚዲያዎች አሉ መላይ ምኑ ምናምን ታያለ ነገሮችን ግን ቢሆንም በአካል ስትገኝ የተለያዩ ነገሮች አሉና ስትደርስ እዛ አእምሮ የነበረውን ነገር ብዙ ነገር ታጣለህ ምናምን ግን አገር ነው ደስ ይላል። ሁለተኛው ጥያቄ የነበረው እንደሱ አይነት ስለነበረ ማለት ሁለተኛው ምን ደግሞ እዚህ ምን ሰማቸው ነገሮች ነበሩ ማለት እንደው ወደ ተመልካቾች የፖለቲካ or something የሆነ ነገር ሳይሆን ማናችንም ወደ ሀገራችን ስንመለስ የሚኖረን ስሜት አለ። ሚዲያ ላይ የምናየው ነገር አለ አንተ ያልከው ነገርና እዚህ ስትሆን ምን ፈራቸው ነገሮች አሉ ምን ሰማቸው ላይክ ማህበራዊ ህይወት ያለው ነገር የለም። በቃ እኔ የነበርኩበት እንግዲህ እኔ ያደግኩበት አስተዳደግ ምናምን አለ አይደል እሱ በቃ ድሮኛ የምናውቀው አይነት ነገር ብዙ ነገር የለም። ምክንያቱም ሁሉም ህይወቱን ለማሸነፍ ሩጫ ላይ ነው ያለው። ስለዚህ ያድሮ የምናውቀው ምናምን እኔ ማለት 100% የለም አይደለም ግን ብዙ ነገር ስለተለወጠ ለኔ ያኛውን ስለሆነ የማውቀው ይሄኛውን ፓርት እንደ አዲስ ነው የሆነብኝ ነው እንጂ ሌላ ነገር የለውም። እስቲ በጣም የገረመ ማለት የሆነ አለ አይደል ያልተጠበቀው የሆነ ምን ዘጋጀው ነገሮች አሉ። ለምሳሌ ኦፍ ኮርስ nowadays እንደው ድሮ ኦኬ ምንም አይነት ሶሻል ሚዲያ የለም የሆነ ጊዜ ላይ በቴሌቪዥን ካላ ሶሻል ሚዲያ ከጀመረ ነው ወጣት በስሪ በሰገሌ ጊዜ አይደለም እኔ የድሮ ሰዎች ነው ማለት አንተ ወጣበት ዘመን መስሎ እንደሆነ ብዬ ያላችሁ ተመልካቾች ቻብሻሊ ነበር እሱ ማሰቃይቶኝ ነበር። ግን የሆነ በፊት ላይ አላረለ አሁን ለምሳሌ በተወሰነ መልኩ ቅድም እንዳልከው ፋሚሊየር ነን ብዙም ርቀን አራቅንም ግን እንደዛም ሆኖ ደግሞ ይወለ ቀርብ ያለው ብለህም እያሰብክ ግን ያልቀረብክባቸው ብዙ ነገሮች አሉ ማለት እንዴ እዛ ሳስበው የነበረውና የዚህ አንድ አይደለም ብለ የሆነ ምንድን ነበር የዚህን ያክል ብዙ ይሄ ማህበራዊ ህይወት የምታውቃቸው ሰዎች ምናምን አለ አይደለ በዚህን ያክል ብዙ ነገር ይለወጣል ብለ ላትገምት ትችላለህ ከመታየው ነገር አኳያ ስትደርስ ግን እሱ አሁን ያስገርመኛል። አንድ ሁለተኛ የገንዘቡ ነገር በጣም ያስገርመኛል። ገንዘቡ በጣም ወድቆ ነው ያገኘሁት። ምክንያቱም የሆነች ነገር በቃ በጅም ብዙ ሰው ካሽ ይዞ አይንቀሳቀስም። ቴሌብር እንትን ነው የትም ቦታ ገብተህ ስትከፍል ስትል ምክንያቱም አንደኛው ምክንያቱም ደግሞ ብዛቱ ራሱ ነው የደም ተጠቀሙ ነገር በጣም ብዙ ስለሚሆን ይዘህም አትችለውም ራሱ እና ገርሞኛል እሱ የገንዘቡ ነገር ብሰማም አሁን እሱ ኦሬዲ እዚህ ኮን ሰማዋለን እናዋለን ግን በራስ እዛ ጋር ሆነ ደግሞ ስታየው በጣም ከባድ ነው የሰውርስ የኑሮ ህይወት ማለት ምክንያቱም እኛ እንሰራለን ብዙ ጊዜ የተለያየ ያው ፖድካስታችን የሚያተኩረው ወቅታዊ ነገሮች ላይ ነው ምን ነካካቸው ነገሮች አሉና ከዛ አንፃር ማለት እንሰራዋለን ግን ደግሞ አላየነውም ነበር አላየነውም ኢንሴንስ እዛ ጋር ደግሞ ፕራክቲካሊ ሄዳ አላየው የሰዎች የኑሮን ውድነት ችግሮችን እናወራለን ብዙ እንደተቸገሩ ምናምን በተለያዩ ነገሮች ምክንያቶች ተነስተን እዛ ጋር ስትሄድ ማለት የሆነ አሁን አንዳንድ ግራ የሚገባኝ ነገር አለ። አዲስ አበባ ማለት ለኔ ኢትዮጵያ ማለት አይደለችም ሁሉንም አይወክልም አይደለም ሶሻል ሚዲያ ላይ የምናየው ደግሞ እዛ ጋር የሚደረጉ ነገሮች ሙሉ የአዲስ አበባን ሰው ይወክላል ብዬ አላስብምና አንዳንዴ ግራ ይገባኛል ማለት ሰው ሲዝናና ታየዋለህ ሁሉም እንዳልሆነም ታውቀዋለህ ያን ስሜት እንዴት አገኘ? ይሄን ሁሉ ጊዜ እዚህ ሆኜ የምናገረው ነገር ነበር። አሁን ብዙ ሰዎች እንደውም ከዚህ ሄደው የሚነግሩን ነገር ትክክል አይደለም ብዬ እላለሁ አይደል ብዙ ጊዜ ካስታወስክ ምክንያቱም ምንድነው ምን የተቸገረ ይባላል እንጂ ሰው እኮ ስትገባ ስጋ ቤት ሙሉ ነው ሬስቶራንቱ ሙሉ ነው ምናምን ይላሉ ሄጄ አይቻለሁ ሙሉ ነው ምንም ውሸት የለውም ግን አሁን አትሊስት ኦልሞስት አዲስ አበባ ውስጥ ወደ 10 ሚሊዮን የሚጠጋ ህዝብ ሊደርስ ነው ምናምን ተብሎ ይታሰባል አሁን ስለተለጠጠም ከዛ 10 ሚሊዮን ውስጥ ስንት ሰው ነው እነዛ ሆቴሎችና እንትኖች ላይ ያለው ነው አሁን ጥያቄው ገባ ትንሽ ቁጥር እኮ እና በዛ አትለካው አብዛኛው ለሊት ተነስቶ ሮጦ ኑሮን ለማሸነፍ የሚሯሯጥ ሰው ነው እንጂ እዛ ጋር በሚዝናናው ምን አልተቸገረም ሰው ይበላል ይጠጣል የሚሉ ሰዎች ስላሉ ያንን እኔ አልበዛ አለካውም ገባ አላው ሰው አለ የሚበላ የሚጠጣ አለ ብዙ ምክንያቶች ይኖራሉ። ዛሬ ገንዘቡን አጠራቅሞ ቤት የምትገዛበት አይነት ላይሆን ይችላል ደሞዝተኛ ከሆንክ
ሌላ ቢዝነስ ውስጥ ከሌለ ድረስ ይዘኸው በቃ የሆነ ነገር ለማፍራት የማይሆን በቃ ዛሬ ልኖርም አይነት የሚመስል ነገርም አንዳንዴ ታያለህ ገባ እና በዛ አለከውም በጣም ኑሮ ሰው ፊት ላይ ተጽፎ ነው ያየሁት እኔ ምንም ይሄ ግልጽ ነው ዛሬ ልኖር የሚሉት ከምን አንግል ይመስላል ማለት የሆነ ለምሳሌ በቃ አሁን ለምሳሌ 10,000 ብር ደሞዝተኛ የሆነ ሰው መቼ ነው ከዛ ደግሞ የቤትን ዋጋ አስቡ አንድ ቤት ለመግዛት ያለውን ዋጋ አስቡ ከዛ እቺን ቆጥቤ ከዚህ ላይ አጠራቅሜ ነገ ከነጎዲያ ሞልቶልኝ ቤት ገዛለሁ ብሎ ያስባል 10,000 ብር የሚያገኝ ሰው አያስብም ስለዚህ ዛሬ ግን መኖር አለበት ግዴታ ነው ሳይጨነቅ ስለ በቃ አይደል በቃ ስለዚህ እንደዛ ይመስለኛል አንዳንድ ነገሮች የሚደረጉት ይሄ ሞላ ምናምን የሚባለው ነገር በቃ ደሞዝ ሰሞን ሊሆን ይችላል ሁለት ቀን ምናምን ከባት ምንድነው ከልደታ እስከባታ የሚባል ፋፋ ትላለህ ይቀጥላል እንደዛ አይነት ነገር ይመስላል ግን በአብዛኛው ለማሸነፍ በጣም ፊት ለፊቱ ላይ ታያዋለህ በቃ ምንም ጥያቄ የለውም ምን የሚለውን ነገር እንግዲህ ከዚህ የሚሄዱ ሰዎች እዛም ያሉት ሰዎች ይረዱታል ብዬ አስባለሁ እንዲህ ታያዋለህ ሰው ላይ በቃ ኑሮ ጫናውን በደንብ ታያዋለህ እያንዳንዱ ፊት ላይ ኦኬ እንደዛ ነው የታየኝ የኑሮውና እንትን ከሆነ ነገር ጋር አገናኝ ይችላል እንድትመልስልኝ ያደርጋለሁ አሁን የቤቱ ምናምን ነገር ያነሳው ነው ማለት ይሄ ቤት እንኳን ለመግዛት ምናምን ነገር ያልከዋል አሁን እሱን ነገር ሳይው እኛም አንችልም አይደለም እነሱ ይቀርና ማለት ምን ሰማቸው ያው ውጭ ሀገር የሚኖር ሰው ሁሉም የደላ ሁሉም የተመቸው ነው ማለት አይደለም እንግዲህ ከ100% እንደው አጠቃላይ 10% አይሞላም እንደው በውጭ ዓለም ያለ ብለህ የምታስበው ሰክሰስ አድርጎ ኢትዮጵያ ላይ የሆነ ነገር አረጋለሁ የሚል ሌላው አረጋለሁ ቢልም ቤት ሰራለሁ በብድሮ ምናምን ነገር ነው እንኳን ለሌላው ይቀርና ማለት ነው እዚህ ጋር የሆነ እንደ ቢኒ ቢሆን የታዘበው ከሆነ ምናምን ብዬ ማስበው የነበረው ስትሄድ ብዙ ጊዜ ስለ ቲክቶክ እናወራ ነበር ቢኒ ቲክቶክ ላይ የሚሰጡ ግፍቶች አሉ ሁሌ የምንለው ነገር አለ አይተዋል አንተ ደግሞ ማለት የሆነ እዛ ጋር ያለውን አሁን ያልከው ነገር አለ ሰው ፊት ላይ ያ የኑሮ ጫና መክበድ ብዙ ነገሮች ወደታች ቀበሩት ማህበረሰብ ነው ያለው እና እዚህ ጋር ደግሞ ስታይ ሁሌ የምንለው አለ ለትክክለኛው ሰው ሁሉን ነገር ማድረግ አለብን ብለን የምናስበው ላይ ይሄ ቲክቶክ ዋለ የምናያቸው ነገሮች አሉ በለማይሆን ሰው ብዙ ነገሮች ኢንቨስት ሲደረግ እናያለን አፕሪሺየት የሚደረጉት እንዳለ ሆነው ማለት ነው እነዛን ስታይ ምን አለ ለነዚህ ሰዎች እንትን ቢሏቸው የሚል አይነት ነገር እንግዲህ አስበው ከሆነ ማላቅ እንደዛ አልመጣም አላሰብኩትም ግን አሁን ባልከው መሰረት ግዴታ አይደለም ሰው ፍላጎቱ ማድረግ ያለበት እንደውም ስንል የነበረው እንደዚህ የሚያደርጉ ሰዎች የራሱ ፋሚሊ ይኖረዋል ከሱ ማንግላ ይኖረዋል እንደው ኤክስትራ ሄዶ ሌላም ሰው ባያረግ ግን ራሱ ፋሚሊ ዙሪያ ዞር ብትል ሁላችንም የሆነ ሳይድ የተጎዳ ፋሚሊ እናገኛለን በኢኮኖሚ ማለት ነው እና ማድረግ ቢያደርጉ ምንላለን ሁሉ ጊዜ አይደለም ራሱም የተጎዳ ሰው ለሾ ብሎ ያደርጋሉ ቤቱን እያጎደለ በደንብ ስለዚህ እሱ እንዳልከው ነው ግን ያው ኑሮ ከባድ ነው ምንም ጥያቄ የለው በጣም ከባድ ነው እኔ ምንድነው የተጠቀምኩት ሲስተም መሰለህ ትሄዳለህ አንድ ቦታ የሆኑ ሺዎች ነው የሚጠሩት ምክንያቱም ስትሄድ ምናምን ውጪ ለጉዳይ ወደዚህ ስትል ውጪ ልትበላ ትችላለህ አብረው ሰዎች ይኖራሉ ቤተሰብ ይኖራል ጓደኛ ይኖራል አንድ ቴብል ላይ ምሳ ሰዓት 12-13 ብር ስትከፍል ያን ያለ የተጋነ ነገር ሳታረግ ስትከፍል ወዲያው እኔ ገንዘብ ማገኘው በዩሮ ስለሆነ ምሰራው በዩሮ ስለሆነ እዛ ጋር ሳወጣ በዩሮ ነው አስብና ትረጋጋለህ በቃ ይሄን ሁሉ ሰው እዚህ ደግሞ በዛ ብር በ50 ዩሮ ያን ሁሉ ሰው ይዘህ አትበላ ትችላለህ ምሳ ግን 50 ዩሮ ዛሬ ሲመነዘር ወደ 10,000 ብር ሆኗል ያ አይደለ ስለዚህ በቃ እዚህ ቴብል ላይ 50 ዩሮ ነው የከፈልኩት ትላለህ እኔ ስለሆንኩ በዩሮ ስለማገኝ በኢትዮጵያ ብር የሚያገኝ ሰው ግን ኖርማል ደሞዝተኛ ሆነ ማለት ነው ወይንም ደሞዝተኛም ባይሆን ትንንሽ ቢዝነሶች ያሉትም ሰው ቢሆን ግን በኢትዮጵያ ብር አግኝተ በኢትዮጵያ ብር እንደዛ ማውጣት ከባድ ነው ያ እሱ ከባድ ነው ሌላው አሁን ቢኒ እዚህ ጋር እንዳልከው ነገር እንደው ላይምሮ ለመስጠት እንደው አይ ብዙ ሺዎች አይደለም ብለ ለማለት ወደዚህ ትመጣዋለህ እንጂ እንደው እንደ ሀገር እኮ ኦሬዲ ብሩ ዲቫሉዌት ከተደረገ በኋላ ኢንፍሌሽን ሬቱም ጨምሮ ኢንፍሌት ስላደረገም ደግሞ በጣም
የምንድነው የገንዘብ ፐርቼዚንግ ፓወር የመግዛት አቅሙ ተዳክሟል። አሁን ይኸውልህ እንደነዚህ ነገሮች ታስበው ኬሽ ከዚህ ለሚሄድ ሰው ሊጠቅም ይችላል። ሌላው አጭር ጊዜም ስለሆነ አጭር ጊዜ ፕላስ ይኸውልህ አሁን እንትኖች ይመርጡታል። ለምሳሌ ዲፕሎማቶች እነዚህ ዓለም አቀፍ ዲፕሎማቶች ኢትዮጵያ ውስጥ ያሉ አሉ የሚሰሩ በጣም ኢትዮጵያን ይመርጣሉ። ኮንፈርት ዞን ናቸው። ለምንድነው ያ የሚሆነው? እሱ በዶላር ተከፋይ ናቸው። ኢትዮጵያ ላይ ለሌትስ $5,000 ካገኘ ይህ ሰውዬ በ1,000 ወይ በ2,000 ይኖራል። 3,000 ፋንሲ የሆነ ህይወት እየኖረው ማለት ነው። ከዛ በኋላ 3,000 ሴቭ የሚያደርገው ብር ነው የሚሆነውና ግን ስቲላው ሰዎች የሚያዩት ነገር ምንድነው? አሁን አንተ ተረድተከዋል። ግን እዛ ጋር ለሚኖረው ሰው ግን ስቲላው ነገሮች ሁላ በቃ ከባድ የሆኑበት አንደኛ የሚያናድድ የሆነ ነገር ሲቀንስ አይቀንስም። አይ ቲንክ በቃ ወጣ ነው ከወጣ ነው የሚመለስበት ነገር ምንም ነገር የለም። በዛ መሃል ሰዎች የሚጎዱበት ምናምን ነገር አለ። አሁን ለምሳሌ እኮ ነገርኩ ኢትዮጵያ ውስጥ በኤውሮ ወይም በውጭ ምንዛሬ ገንዘብ የሚያገኝ ሰው በጣም የዘነጠ ርካሽ ህይወት ነው የሚኖረው። ነዳጅም ሁሉ ነገር ከኢሮፕ የተሻለ ነው ዋጋው ስትዘረዝረው ማለት ነው። ለምሳሌ አሁን ነዳጅ እኔ በሄድኩ ጊዜ 130 ብር ገብቶ ነበር 1 ሊትር ነዳጅ። 129 ብር 130 ብር ነው። እዚህ ስንት ነው? ኦልሞስት 1 ዩሮ ከ80 ምናምን ነው። እንደዛ ነው። 1 ዩሮ ስንት ብር ነው? 200 ብር ነው በየትኛው በኢትዮጵያ ብር። ስለዚህ 400 ብር ነው ማለት ነው የምትቀዳው ማለት ነው። እዚህ 1 ሊትር ነዳጅ ገብቷል። ለሌ የፈለኩት በውጭ ምንዛሬ ገንዘብ አግኝተህ ግን ኢትዮጵያ ውስጥ መኖር ግን በጣም በግማሽ ከግማሽም በታች የዘነጠ ነው የምትኖረው። ግን እዛ ሆነ በኢትዮጵያ ብር ደግሞ እያገኘ በጣም ኑሮ ከባድ በቃ አይገዛም ብሩ በቃ ምን አለፋ። ለዛም ነው አሁን እንትኑ እንደውም ቶሎ ብለው የቴሌ ብሩን የአካውንት መክፈል ምናምን ሲስተም ስለተደረገ ሰው ተሸክሞ አይደም ብርም። ትልቁ ነገር ደግሞ እንደዛ መሆኑ ደስ ያለኝ ፓርት ምንድነው መሰለ? ትንሽ ወንጀልም ይቀንሳል። ሰው ካሽ ይዞ በቃ መንቀሳቀስ በጣም እየቀረ ነው። በፊት ካሽ ይዘህ ስለምትንቀሳቀስ ሃንግ ምንም አለ አይደል በገንዘብ በተመለከተ ነገሮች ይኖሩ ነበር። አሁን ግን በአብዛኛው ለ200 ብር ለ300 ብር በቴሌ ብር ነው ሰው ገንዘብ የሚቀያየረው ኪስ ውስጥ ያዝም which is good so I think ያው እዚህ ማገር just cashless ነው ማንይዝም in case ብለህ እንደው ማክሲመም እንደው 50 ብር ትይዝም እሱም ማታጠፋው ዝም ብለህ ካርድ መጫር ነው እንጂ ጭራጭራ ነው መጨረሻ ላይ ሻርገ ማለት ነው መጨረሻ እሱ ይሸውዳል እኮ እሱ ራሱ ካርድ መጫር ያ አሪፍ ጊዜ ቆይታል ብዬ አስባለሁ። ክራውድድ ግን ትጠላለህ በጣም አሁን በጣም የመንገድ መዘጋጋት በጣም ነው ያለው። አሁን መኪናውና ከኮንስትራክሽኑ ማኳያ ከመሰራቱም የተሰሩ መንገዶችም እያሉ አሁንም እየተሰራ ነው ያለው። አሁን ለምሳሌ እኔ ያየሁት አሁን የቦሌ መድኃኒዓለም አካባቢ በጣም ሰሞኑን እየተሰራ ነበር። እንደውም ፓርኪንግ ትላንት ነው መሰለኝ ህግ አውጥተዋል ጭራሽ እንዳታቆም ከልክል። ከጎላጎል በ22 ማዞሪያ በቦሌ መድኃኒዓለም ትምህርት ቤት አሎ እኛ እናንተ ኢንፎርሜሽን ይውራችሁ እናንተ አውሩትን ይነዷለው እንዳለው ወይኔ እና በጣም መዘጋጋት አለ በጣም በቃ እሱ ነገር እሱ ኦኬ። ለዛም ነው አንድ እኮ የመኪናዎች ቀረጥ አንዱ የመወደድ ምክንያት ማንም ሰው እንዳያስገባ ነው። መኪና ሁሉም ሰው ቀረጡ ከትንሽ ከሆነና ማስገባት የምትችል ከሆነ መንገድ የለንም በቃ ቆይ ብሎክ ሆኖ ይቆማል። ሁሉም ሰው መግዛት ይችላል ማስገባት ይችላል ግን ብሎክ ይሆናል። ያ አልስማማበትም አሁን በዚህ ጉዳይ ላይ እኔ እስማማለሁ። ልቤን ስላለኝ ፀሐዩ በክራውድ እስማማለሁ። ደግሞ መጣለት ከራከረኝ እሺ እስማማለሁ። አይ እስማማለሁ። ትክክለኛ መንገድ ከሌለ አፎርድ ማድረግ ሁሉ ሰው ከቻለ ገብቶ ወዴት ትሄዳለህ? ወዴት ትነዳለህ? ነው ይኸውልህ ያን ዳገር አሁን እንደው ወደ እንቱን እንዳንገባ ብዬ እንጂ ይኸውልህ የመጀመሪያው የነበረው እንግዲህ መኪኖች በሞዴል እንዲገቡ ነበር የተባለው ከዲዩሬቢሊቲያቸውና ከበፊትም ማለት ነው። አሁን ሳይሆን ከበፊትም ጫና የሚደረገው ቀረጥ አንዱ ምክንያት ይሄ ነው አንዱ ምክንያት ሊሆን ይችላል እንጂ ዋነኛው ምክንያት ሌላ ነበር። ግን አንደኛው ምክንያት ደግሞ እሱም ከሆነ ደግሞ ልክ አይደለም ብዬ አስባለሁ። ከሌለ መንገድ እየሰራህ ካልተመጣጠነ መቆጣጠር አለብህ። የኔ ጉዳይ አይደለም አገር አይደል እንዴ የኔ ጉዳይ ኢን ሴንስ ኢንፍራስትራክቸርን የመስራት የመንግስት ጉዳይ ነው።
ታክስ የመክፈልምና አገሪቱ ገቢም መመጣጠን አለበት አይደል? አንድ ኖ ይኸውልህ ቢኒ ለምሳሌ ያህል ታክስ ማንም ሰው ይከፍላል። ማንም ሰው አይከፍልም ኢትዮጵያ ውስጥ አንተ አልክ ማንም ሰው አይከፍልም ስለ ሁሉም አይከፍልም ሳይሆን ይከፍላል። ብዙ ታክስ የማይሰበሰብባቸው ታክስ መክፈል ካለባቸው በላይ የሚጫንባቸው እንትኖች አሉ። መክፈል ኖርባቸው ደግሞ የማይከፍሉ ደግሞ እሱ ሌላ ጉዳይ ነው ብለን እናያስበው። አሁን ለምሳሌ በአንድም ሆነ በተዘዋዋሪ መንገድ ታክስ ከፋይ ነህ። ለምሳሌ ታክስ የምትከፍለው ነጋዴ ከሆንክ የገቢ ግብር አለብህ። ሰራተኛ ከሆንክ ደግሞ ከደሞዝ ላይ የሚቀነስ ግብር አለ። ቤት አከራይ የግርግዳው ምናምን ብዙ እንትኖች ግብሮች ተጥለዋል። ኦኬ እንደው በትክክለኛው እንትን ይባል። አሁን ምንድነው እንትኑ የተሰበሰበው ብር ወይም ደግሞ ገቢ በትክክለኛው ቦታ ላይ ኢምፕሊመንት ተደርጓል የሚለው ነገር ገብቷል። ስለዚህ ቀጣዩ ምንድነው የሚሆነው? እኔ መኪና እፈልጋለሁ። አሁን ይኸውልህ አንድ የምታዘበው ነገር ለምሳሌ የታክስ መጣል ላይ ሳይሆን እኔ እኛ የአሽከርካሪ ወይም ደግሞ የመኪና ባለቤት የምትለው ማኔጅ ማድረግ መቻል አይችልም። አሁን ለምሳሌ አንድ ጊዜ ኃይሌ የሰራው ጥናት ነበር፣ በግሉ ያስጠናው ቆይቷል። ከኦልሞስት 20 ዓመት ማለት ተፎክርኩ መለጥ ያረጋል። ከትል ችግር መዝግቡ የሆነ ጥናት አጥንቶ ነበር ላይ እሱ ያጠናው በምን አይነት መነሻነት መሰለ ከትራንስፖርት እጦት ጋር ወይም ደግሞ የትራንስፖርት ፍሰቱ የሆነ እንትን ብሎ ነበርና ሁለት ነገር ነበር የዛን ሰዓት እሱ ያስጠናው ኃይሌ ገብረስላሴ። አንደኛው እኛ ለምሳሌ አንተ እንበል ከሜክሲኮ መገናኛ ታክሲ አለ። አሁን የትራንስፖርት አጠቃቀማችን የኛ ትክክለኛ ያልሆነ ነበረ። አሁን ቦልት ነው የምንከፍለው ብያለሁ። አንደኛው ምንድነው ለምሳሌ አንተ ሜክሲኮ ጋር ተሰልፈ አንተ በጠዋት ስራ ለመሄድ መገናኛ ነው ስራ። ካንተ እኩል ማን ተሰልፈዋል? ከሜክሲኮ እንግዲህ ውድ ተመልካቾች ያው ታውቁታላችሁ፣ ከሜክሲኮ ስቴዲየም ለመሄድ ተሰልፈዋል አብሮ። አንተን ገብቶ ወይም ደግሞ ካንተ በፊት ገብቶ አንተ መገናኛ ሰዓት ይፈጃል። የተወሰነ ሰዓት ኦልሞስት ከ30 ደቂቃ በላይ ይፈጃል የሚወርድ የሚገባ ምናምን ስላለ ያንተን ቦታ ነው የሚይዝብህ። አንተ በሰዓት ስራ መድረስ አትችልም። እሱ ግን ከሜክሲኮ ተነስቶ ስቴዲየም በዝን 6 ደቂቃ ምናምን በእግሩ ወክ ቢያደርግ ይደርሳል። ያ ሁለት ጥቅም አለው። አንደኛው ለአንተ ይሄ መገናኛ ለሚሄደው ሰው ቦታ ለቋል። ሁለት ለራሱ ለሰውየው ደግሞ ጊዜ መቆጠብ ብቻ ሳይሆን ስለሚንቀሳቀስ ሰውነቱ እንደ ስፖርትም አይነት ነገር ብለህ ወሰደው። ያን ያለ ሾርት ዲስታንስ ስለሆነ ማለት ነው። ይሄኛውን እንትን ብለው ነው። ሁለተኛው ለምሳሌ የአንድ ቤተሰብ አባላት ወደ አንድ ሱቅ ለመሄድ ወደ አንድ ቢሮ ለመሄድ ከአንድ ቤተሰብ አራት መኪና ይወጣል። የተለያየ ቦታ አይደለም የሚሄዱት። ኦኬ የተለያዩ ቦታ እንኳን ቢሄድ ኦኬ። ወደ አንድ ቢሮ እኔ እንኳን በግሌ ብዙ ማቃቸዋለሁ። እንደዛ ነው። 4 መኪና ይኸውልህ አሁን መንግስትም የራሱን መንገድ መስራት አለበት ግዴታው ነው። ሰውም ደግሞ ላይክ ኢትዮጵያ ላይ አሁን እንደውም መኪና ከቅንጦትነት ወደ ቤዚክ ወደ ሆነ ነገር እየሄደ ነው። በፊት እንደ ቅንጦትና ሾፍ ነው ገብቷላ። ከዚህ ቤት ይሄን የመሰለ መኪና ወጣ እንደዚህ አይነት ነገር የምትለው ነገር አለና ሰውም አጠቃቀም ላይ ልክ አይደለም። ግን ደግሞ መንግስት ግዴታ መስራት አለበት። ኦኬ በዚህ እንደዚህ ካልክማ በብዙ ነገሮች ሊገጫጩ ነው። መስራት ካለበት ደግሞ ለምሳሌ የሚሰሩትን ነገሮች እናስብ። እየተሰሩ ያሉ ነገሮች ሲሰሩ በትክክል መሰራት አለባቸው የሚለው ላይ ነው መስማማት ያለብን። ለምን ልፈልጌ ነው እየተሰራ ነው አይደል? ለምሳሌ እየተሰራ ነው ስለ ይስራ ሲባል የሆነ ነገር ማፈራረሱ አይቀርም፣ የሆነ ነገር መጎዳቱ አይቀርም ምናምን ገብቷል እንደነበረው አሁን ገባ። ስለዚህ ሲሰራ ግን ያው በአቅሙ ነው የሚሰራው አይደል? ለምሳሌ አሁን አቅማቸው አይደል? ከዚህ በላይ መስራት እኮ ይችላል። ገብቷል ለላይ ፈለኩት አቅማቸው አይደለም የሚለው መጠናት አለበት። በምን ያህል መንገድ ነው ዞሮ ስንጠቀልለው የዚህ መንገዱን ጉዳይ ስንሰበስበው ግን ምንድነው ሁሉም ሰው ማስገባት ከቻለ አይዞ በልጽግ አይደለም የመጣሁት መናከስ ነገር በላ እንደዚህ
ወደ ተመልካች እንደኔ የታዘባችሁት ነገር የለም? በጣም ነገር በላ እንጂ እንደዚህ አይ ለለ የፈለኩት መሰለኝ ሁሉም ሰው ማስገባት ከቻለ መኪና ከዛ የት ነደዋለሁ ሁሉም ብሎክ ሆኖ አይደለም። አሁን እኮ የተከስኩልህ ነገር አለ። የተወሰነ ይሄንን የታክስ ጫና አልፎ ማስገባት የሚችሉ ሰዎች እንዲያስቀሙ እንደውም አሁን እኮ የኤሌክትሪክ ምናምን ሲሆን ቀረጥ ላይ ሰፖርት እናደርጋለን ምናምን የሚል ነገር መጥቷል። አሁን ያ ከኢንቫይሮንመንታል እንትንም ምናምን ነገር አንፃር ኦኬ አሁን እነሱም ዘመናዊ መኪና እየተቀየረ እንዲሄድ ውስጥ ያለው መኪና ከማሰብ እንደዛ ነው። ግን ዞሮ ከባድ ነው። ምንም ሆነ ምንም እንትን አይደለም ከባድ ነው በጣም ክራውድዱ ምናምን በጣም ሌላ ምንም የገረመህ ነገር የለም ማለት በቃ እስቲ ቲፕ የምትሰጠናል ለማለት ወደፊት እኛ ሳድግ እንዳንተ ትልቅ ሰው ሲሆን ቲፕ የምትሰጥህ ስትሄድ ለሁሉም ማለት ያው ሰው ሲሄድ በራስ ባየሁት ልክ አንደኛ እኔ ድንገተኛም ስለሆነ ብዙ አነሳሳለኝ እኔ ኔትወርክ ግን ሰው ሲሄድ አሁን እዛ አጠቃቀም ላይ በጣም የተሻለ ዘዴ መጠቀም ይችላል። ለምሳሌ ቤተሰብ ጋር ካረፈ ምናምን ኦኬ ነው። ውጭ ካረፈ ደግሞ ምናምን ውጭ የሚመገብ ምናምን ከሆነ የሆነ ሲስተም መፍጠር አለበት። ለምሳሌ ለአንድ ወር ሄደ ሰው የፈለገ ቢሆን ከዚህ ሄዶ ካለ ሰው አይንቀሳቀስም። አብዛኛው ሰው በተለይ አሁን ቆየት ያለ ሰው አያውቀውም በቃ ኮምፕሊትሊ አያውቀውም። ተለዋውጧል። አያውቀውም በቃ የት ጋ ነው ከምን ተነስተህ የት ትሄዳለህ የት ጋ ነው ራይድ እንዴት ነው አላር ሲስተሙ ራይድን ብትይዝ አሁን አካባቢው ነው የምትወስደው። ከዛ በዚህ ታጠፍ በዚህ ግባ ብለህ የሆነ ቦታ ለመድረስ ያስፈልጋልና ከዛ ፋሚሊ ይኖራል። ስለዚህ እነዚህ ሰዎች በዙሪያ ሰው ስለሚኖር ውጪ የሚበላ ምናምን ከሆነ ገባ ወጪው በጣም ብዙ ነው የሚሆነው። የገንዘብ አጠቃቀም ላይ አሪፍ ሲስተም መደረግ አለበት። የሆነ የሚበላ ሊዝናና ከሆነ የሚሄደው መዝናናት አለበት፣ ይዝናና። ይሄን ደግፋለሁ እኔ ሁሌ ነው የምለው። እዚህ ገብተዋል በጣም ይሄን ነገር ስል ባለፈውም ትንሽ ክርክር ገጥሞኝ ነበር። እዛ ያለ ሰው አንዳንድ የሚባል ነገር ሰምታጠቅ በቃ ይመጣሉ እዚህ ጨፍረው ተዝናንተው ምናምን ነው የሚሄዱት ከውጭ ይመጡ ሰዎች ምናምን ይባላል። አዎ ኦፍ ኮርስ አገሩ ነው ሊዝናና ይገባል። ተዝናንቶ እዚህ ኑሮውን ታውቀዋል። ሲሰራ ኖሮ አንድ አይነት ሲደጋግም ኖሮ ተዘግቶ ኖሮ አገሩ ሲገባ ከወዳጁ ጋር ከጓደኞቹ ኤክሰስ ይሄ ብር መበተን አይደለም ምናምን ኤክሰስ ነገር ስርዓት ባለው መልኩ መዝናናት አለበት። ይሄ ምንም ሳይታለም የተፈታ ነው። ይሄን ደግፋለሁ። በፊት ምን እንደማሰብ እንደነበር ታውቃለህ? እንደገና እኔም ኢትዮጵያ እያለሁ እኔም እንደዚህ ነበር። የሆነ በዙሪያ ቤተሰብም ይሁን የተለያየ ሰው አይደለም የምታገው ጓደኛ ወዳጆች ምናምን ይኖራሉ ውጭ ሀገርና ሲመጡ የሆነ አሁን ነው ልዩነቱ የሚገባኝ። በፊት ኢትዮጵያ እያለሁ እንደዚህ የሆነ አጉል ሾፍ የሆነ ብር ማውጣት የሆነ ምን ልታይ ነው አሁን ማን ላይ ነው እንደዚህ እኔ ላይ ነው ልታይ የተዋወቅ ምናምን ነገር ማለት ሜንታሊቲ ነበረኝ። ከዛ ማለት ስትመጣ ዲፈረንሱን የምታውቀው ምንድነው? እንደውም ወደ ተመልካቾች ያው ዩቲዩብ ላይም ስለምታዩት የተለያዩ ቲክቶክ ላይ ምናምን ነገር የተለያየ ሀገር የኑሮ ሁኔታ ምን እንደሚመስል ታያለህ። ያው እኔም አንተም ስራ ስለምንሰራ እናውቀዋለን። ትተኛለህ፣ ትነሳለህ፣ ጠዋት መጀመሪያ አላርሙ ነው የሚጮኸው ዳሲት ከዛ ቀጥታ ትወጣለህ። አየሩ አየር ነው ይሄ ጭጋጋማ አየር ለኦልሞስት ለ10 ወር ነው ወደ ተመልካቾች የሚቆየው። ከዛ በኋላ ወጥተህ ስራ ሰራለህ፣ ተመልሰህ ትመጣለህ፣ ትበላለህ፣ ሻወር ወስደህ ትበላለህ፣ ትተኛለህ፣ ትነሳለህ። ከመብላት በፊት ታበስላለህ። ደሚን ፖይንት አረ እንትን ትወጣለህ፣ ሾፕም ታረጋለህ። ግዴታ ነው ብዙ ነገር አለ። ዳሲትና ስትመጣ ይገባይል ታይዋለህ። የሆነ ይህቺ የሆነ ወደ ተመልካቾች ሁሉም ሰው እዚህ ያለ ሰው አይዝናና። የሆነ አንዳንድ ጊዜ ምን ይሸውዳል መሰል እዚህ ያለ ሰው ሶሻል ሚዲያ ላይ ሰው ሲዝናና ምናምን ነገር ላይ እዚህ ያለ ሰው ሲዝናና ምናምን የሚታይ ነገር አለ። ኖ ሁሉም ሰው እንደዛ ነው ማለት አይደለም። ያም ሰው ሁሌ የሚያደርገዋል ደግሞ ማለት አይደለም። ሁሌ ያደርገውም ከስንት አንዴ ቢያደርገው ነው እና ስታረገውም እንደ ሀገር አይሆንም በፍጹም። እና እረፍትም ደግሞ ትፈልጋለህ። ሀገር ላይ ስትሄድ ለረፍት ነው ሄድከው፣ እረፍት አርፈህ ነው። በፊት የማይገባኝ ነገር የነበረው አሁን የገባኝ ምንድነው? ለምሳሌ ልውልህ አንዴ ሄደሃል አይደል? መልሰህ ኢትዮጵያ ተመልሰህ ለመሄድ ጊዜ ትፈልጋለህ። አንደኛ ሌላውን ትተው ሳንቲም ግዴታ መያዝ አለብህ።
የገንዘብ ዝግጅት በደንብ ያስፈልጋል በጣም ይፈልጋል እዛም ደግሞ ትጠብቃለህ የሚጠብቅህም ነገሮች አሉ ብዙ ነገር አሁን ብዙ ጊዜ የሚገርመኛል ለዚህ ስራ ቦታ ላይ ለምንድነው ቫኬሽን ማትሄደው ወርላፕ ምናምን ያው ቫኬሽን ማትሄደው ወደ ሀገር ምናምን አረፍት ምናምን ሲሉ አይ ትኬቱ ውድ ነው በዛ ላይ ደግሞ ያው የኢትዮጵያኖችን ነገሮችን እነግራቸዋለን እነሱ አይገባቸውም ለቤተሰብ አንተ ምን አገባ የኛ ካልቸር ነው አርገ ኢቭን በሀብት ላይ ያሉ ቤተሰቦች እንኳን ኖሮ ማድረግን ነው የምታስበው እንደ ልጅ እና ያህ ነገር እንትን ይላል እና እንግዲህ ቲፕህ ምንድነው ማለት ነው አሁን የሰጠህ እንደዚህ ትራቨል አድቫይዘር እንደሚባል አድቫይዘር የገንዘብ እንትን አጠቃቀምህን ማስተካከል አሁን ናይጄሪያዎች ታውቃለህ አይደል መጀመሪያ ፈርስት ራስህ ነው እነሱ ከተረፈው ነው ፋሚሊ ምናምን የሚያረጉት ምናምን በእኛ ባህል ደግሞ ይሄ የለም ገባ ሄደ ስትሄድ የፈለገ ቢሆን ለከሌ ሰጥቼ ለከሌ እንዲሳለል ትላለህ ስለዚህ ዝግጅት ጊዜህንም አንዳንዱ እኮ በቃ ምን የሚሰጠውም እኮ እያጠረው ራሱን ችሎ መሄድ ሲችል እያጠረው ነው የሚቀረው አሁን ወደ መዝናናቱ እንመለስ ትንሽ እሱ ላይ መጨመር አለብን ለምሳሌ እዛ ያለውን አመለካከት እንደ ቢስተካከል ብዬ ማስበው ለምሳሌ እዚህ ሀገር ቅድም እንዳነሳው ስራህ ልብስ እንኳን የማያስለብስ ስራ እኮ አለ የድርጅቱ ዩኒፎርም የምትለብስበት ለ6 ቀን አንዳንዴ 5 ቀን ይሆናል 6 ቀን ሙሉ የድርጅቱን ቱታና ምናምን እየለብስክ ይሄድክ ተመላልሰህ አንድ ዊኬንድ ወይም በሳምንት የምትሰጠን አንዷን ቀን ረፍት ዊኬንድ ከሆነ እንደ እምነት ቤተክርስቲያን ልትሄድ ትችላለህ እሁድ ምናምን ሙስሊምም ከሆነ መስጊድ አርብም ሊሄድ ይችላል አለ አይደል እንዲህ የምትወጣበት ጊዜ ላይ ነው የተለየ እንኳን ልብስ ያለው ልብስ ለብሰህ እንኳን የምትወጣው ገብቶሃል አሁን እዛ ስትሄድ ምናምን ለረፍትን ሄድከው መልበስ አለበት ልትዘንጥ ትችላለህ ምናምን ተለይተህ ልትታይ ትችላለህ ገባ የምትለይበት አንዱ ምክንያት ይሄም ነው ገባ ከዛ ስትዝናና ምናምን ደግሞ ትክክል ነው የምለው አሁን እንደዛ ሄዶ ሰው ራሱን ሊያሳርፍ ስለሆነ የሚሄደው እንዳልነው የማይሆን ነገር ማድረግ ሳይሆን በቅጡ መዝናናት እዛ ደግሞ አያስችልም አንተ እዚህ ቆይተህ ስትሄድ የምታየው ነገር ደግሞ በጣም ከቅጥ በላይም ህሊና ያለው ሰው ለመሆንም ትንሽ ይከብዳል የሆነ ታረጋለህ የሆነ የምታየው ነገር በተሻለ መጠን ስታልፍም ስታገድም የምታያቸው ነገሮች ገባህ ታረጋለህ ለአንተ ቀላል ስለሆነ ያረክ ደግሞ ራስህንም ማዝናናት ተገቢ ነው ስንት ሰው እዚህ ተቸግሮ ምናምን መባል የለበትም ሰውየው ሰርቶ ደክሞ ሊዝናና ነው ይሄ ኤክሰስ የሚያደርገው እንቶ ሄዶ ዘፋይ ላይ እንዲ የሚያደርገውን ብር ምናምን እሱ አልደግፍም ከዛ በተረፈ ግን መዝናናት ካለበት ማየት ያለበት ምናምን ማየት አለበት ካለበትም በላይ ደግሞ ጀጅ ማድረግ ልክ አይደለም ለምን እንዲያረጉ ተብሎ ማለት ነው ምን ነው በታትኛው የመጣው መሰላል አይ ወድ ተመልካቾች ይሆን ለውጥ ታያችሁ የሆነ ለውጥማ አለ የምታየው ነገር እንደዛ ነው እንደዛ አይመለካከት ስላለ በቃ በተረፈ ይሄ ነው እንግዲህ እኔ ሌላ ምን አይ እንግዲህ በተወሰነ መልኩ እንግዲህ ያው ከሄድክበት የአስቸኳይ ጉዳይ አንፃር እንደውም በዚህ ነው ያልክ ተታዘባለህ ብዬ አላሰብኩም ነበር ሆነ ለማናገር ምክንያቱም የሄድክበትን ነገር ትንሽ ጊዜ ስለሚፈልግ ስለነበረ ነው ኤኒዌይስ እንግዲህ አሪፍ ታዘበዋል ላለው እንግዲህ እንዳንተኛም ለመሄድ ያብቃን ነው የምንለው አሜን አሜን ወደ ተመልካቾች እንዴት ነው ለውጥ አይታይም ደስም ያለኝ ፓርት ደግሞ በሃይማኖቱም አላፋት ዝማሬ ላይ መገኘት በጣም ትልቅ እድል በቃ እኔ እንጃ ቦታው ላይ ሆኜ የሰጠኝ ስሜት በስሬ ለነገር አልችልም በቃ እና ያዋለን ከዚህ በፊት መድኃኒዓለም ተደርጎ አይተናል በዛ እንኳን ስናየው ምን ያህል ደስ የሚል እንደነበር ቦታው ላይ ስትሆን ግን ይለያል ስሜቱ የሚገርም በጣም ይለያል ደግሞ የመጀመሪያው ነው መስቀል አደባባይ ሲዘጋጅ አጋጣሚው ተገጣጠመና እዛ የማይደድል ገጠመኝ በጣም ደስ ይላል በጣም ቀደም ያልኩ ምን ለየት ያለብህ ያልኩ ጥያቄ እንግዲህ እንደዚህ እሱን ታነሳዋለህ ብዬ ስላሰብኩ ስለነበር ነው አይስ ዘለው ኦሬዲ እንትን ብያለሁ ብላል ከዛ ውጭ እንደውም ቭሎግ ለቃ ነበር ስሜት የማይገልጻቸው ነገሮች አሉ አንዳንድ ጊዜ ለምሳሌ ያህል በካሜራ የቱንም ያልታስ ብዙዎች የሚሉት አለ ማለት ቭሎግ የሚሰራ ማንም ሰው ኢቭን አይተህ የምትናገረው ካሜራ የውስጥህን ስሜት አይወጣልህም ሁለተኛ እዛ ቦታ ላይ መገኘት ማለት you are lucky ትልቅ ነገር ነው በጣም እግዚአብሔር ፈቀደልኝ ነው በቃ ታውቃለህ አጋጣሚው በጣም ይገርም ነበር በተለይ ደግሞ ለመጀመሪያ ጊዜ ነበር የነበረው አይ ነው ተከታትየዋለሁ ሙሉ ፕሮግራም ማንም ሰው ዓለም ላይ ያየው በጣም በቃ የሚገርም ነበር ልብን የሚሰርቅ ነበርና ስሜቱ
በጣም እድለኛ በጣም እግዚአብሔር ይመስገን በጣም እዛ ላይም ብያለሁ በጣም ነው ደስ የሚለው በቃ ይሄ አንዳንድ ነገሮች በቃላት አሁን እዚህ ጋር መጥቼ ይሄን የተሰማኝ ማለት የማትችለው ነገር አለ ውስጤ በጣም ቦታው ላይ አሁን ምንድነው መሰለህ ብዙ ሰው ዋው ሲያምር ምናምን ከቀረጻ አኳያ አይደለም የምልህ ጧፉ ከመብራቱ ይሄ በስክሪን ስታየው ከፍ ብሎ የተቀረጸ ብሎ ስታየው ምናምን እንዴት ነው ይሄ ሲኒማቲክ ነገሩ ምናምን እሺ ያምራል እሱ ሳይሆን ከውስጥ የሚሰማ ስሜት አለ እዛ ጋር ስትሆን መንፈሳዊነቱ እዛ ጋር ዝማሬው ምናምን ሌላ ነገር ነው በቃ እንትኑ እና በጣም የሚገርም ነበር በጣም እሱ በጣም አንደኛ ከሄድኩባቸው ጉዳይ ውጪ በጣም ያስደነቀኝም ያስደሰተኝም እሱ ነው በጣም ትልቁ ነገር አይ ኢንጆይ አድርገዋል በጣም ወደ ተመልካቾች ደገፍ አድርጋችሁ ይናልኩኝ እዚህ ገና አራት ወይ ሰብስክራይብ አድርጉ ወይ ደገፍ ወይ አዋጡለት ቴታ አይነት ቴታ አይነት ጉር ነው ተመልካቾች እንግዲህ አሁን ዘግይታችሁ ለገባችሁ ሰዎች ካላችሁ እንግዲህ ቻናል ፖድካስት ነው ቤንጃ ፖድካስት ይባላል እኔ ብስራት ነኝ እሱ ደግሞ ቢኒያም ነው ሰብስክራይብ ማድረጋችሁን አትርሱ እስካሁን ላይክ ያላደረጋችሁ ሰዎች ደግሞ ምን ትጠብቃላችሁ ላይክ አድርጉ እንጂ እና ማስቀምጥላችሁ እንደ ላይኩማ ለኔ የሚያስፈልገኛል እንኳን ደህና መጣህ እንኳን ደህና ተመለስክ ስቱዲዮአችንን እንኳን አስመለስክልን የሚል ተቆጣጥረው ስለነበር ሐሳባችሁን ኮሜንት ላይ እንዲሁም ላይክ አድርጋችሁ እስቲ ሰብስክራይብ በማድረግ እስቲ ፍቅሩን ግለጹለትና ሰብስክራይብ እንኳን ከኔ ህይወት ጋር የሚያገናኘው ነገር የለም ካንተ ጋር ነው እንግዲህ እሱን ተነጋገሩ ወደ ተመልካቾች እንነጋገራለን እንግዲህ ሌላው እንግዲህ አገልግሎትና ምርታችሁን ሰርቪሳችሁን ማስተዋወቅ የምትፈልጉ ድርጅቶች ግለሰቦች ካላችሁ ደግሞ በስልክ በምን አስቀምጥላችሁ ስልክ ኮንታክት ልታደርጉን ትችላላችሁ የዋትስአፕም የቴሌግራም ሁሉም ስለሚሰራ በዛ ኮንታክት አድርጉን እንላለን በዚህ ላይ ተጨማሪ ለተመልካቾች ማለት እንፈልገው ብስሪ አሁን ጠየቀኝ አይደል እንደ ኢንተርቪው ነገር አድርጎታል ጠይቆኛልና እናንተ ሲመጣየቀው የምትፈልጉት እንዲ ብላችሁ ስለ ኢትዮጵያ ምን እንደዚህ ያረክ የሚለው ጥያቄ ካላችሁ አስቀምጡልኝ እመልስላችኋለሁ በሚቀጥለው ኦኬ ለወክሰት መልሱለት ስትጠይቁት ነው ለማንኛውም ጠይቁት ማለት አንዳንድ ጊዜ እኔ አሁን ለምሳሌ ብስሪ ያልጠየቀውም ብለው የሚያስቡት ጥያቄ አይደለም ስለዚህ እስቲ ጠይቁኝ እመልስላችኋለሁ ምክንያቱም ያው ከካሜራ ጀርባም ስለምናወራ ተመልሶልኛል ወይ ደግሞ አውርቻለሁ ስለማስብ ያ እዚህ ጋር እንትን ምዘላቸው ነገሮች ይኖራሉ ወደ ተመልካቾች እንግዲህ ይሄን ነገር እንዴት አይተኸዋል ለምሳሌ ያል እንደም ቲፕ ልስታችሁና እስከዛሬ የሰራናቸው ፕሮግራሞች አሉ እንግዲህ ከኛ ጋር እስካሁን ድረስ አብራችሁ ያላችሁ ቤተሰቦቻችን አላችሁና እስቲ እንደዚህ ነገር ስታወሩ ነበር እንደዚህ ነገር ስትሉ ነበር በዚህኛው ፕሮግራማችሁ ላይና ያን ነገር እስቲ ያንተን ምላሽ ተጠብቃለሁ ከዛ ነገር ጋር አልተጋጨብህም ወይም ደግሞ እንዴት አገኘው ብላችሁ ልትጠይቁት የምትችሉት ነገር ይኖራል ብዬም ስለማስብ ከዛ አንገል እንግዲህ ይመልሳል ዝግጁ ነው ብዬ አስባለሁ እስቲ ወደ ሁለተኛው ጉዳይ እንሂድ እንግዲህ ያንተ ጉዳይ ካበቃ ዘንድ የኔ ጉዳይ የኔ ኑሮ ካሁን በኋላ ብሏል እስቲ ካንተ ጋር አንድ ሰው ያገናኘዋልና አንድም ቶሎ የተመለስከው እሱ ወደ ኢትዮጵያ መግባቱን ተከትሎ ላለማግኘት ነው ሁለት ዩቲዩበሮች መገናኘት የለባቸውም ተብሎ ታስቦ ነውና ያይሾ ጉዳይ ያይሾ ስፒድ ወጣው በስንተኛው ቀን ነው በሶስተኛው ቀን ምናምን ይገባው እንደዛ አይነት ነገር ያ በኖርም ለነገሩ አልኖርም ኤኒዌይ ያሾ ስፒድ ጉዳይ ነው በጣም ገራሚ ነበር አይደል ስትሪሙ አየሁትኝ ማለት እስቲ ዘርዘር እናደርጋለን እንግዲህ ወደ ተመልካቾች ሁላችሁ ማይታችሁታል ብለን እናስባለን አይሾ የአፍሪካ ቱር ጀምሮ ነበረ እና ዳዝ ሾው አፍሪካን የሚል ነው እንትኑን ነግራችኋለሁ እንግዲህ ወደ 20 የአፍሪካ ሀገራትን ነበረ ገና ኦን ፕሮሰስ ነው የጎበኘ ነው እንግዲህ ስፒድ ዳዝ አፍሪካ በሚል ሞቶ ነው እየተንቀሳቀሰ ያለው ሞቶ ተዋ ወደ አይምሮ አለ አይደል ሞቶ ነው እየተንቀሳቀሰ ያለው በአማርኛ አይሆንም ያው ነው ልጅ በአማርኛ ምን ለበለው ታዲያ ሞቶ ነው ይባላል ሞቶ ነው እንግሊዘኛ ነው እና መሪ ቃሉ
ወይም ስሎጋን ወደ ተመልካቹ ስሎጋን መሪ ቃልም ይባላል። በአማርኛ መሪ ቃል ነው አቻ ትርጉሙ። ያው እንግዲህ ኢትዮጵያ ሄደሰ ያውቃል በደንብና ከአማርኛ ወስገዱ ተጠቀም። እሺ እና ወደ ሀገር እንትን ብሎ ቱር እያደረገ ነው ስፒድ ዳውዝ አፍሪካ በሚል ማለት ነውና የተለያዩ ሀገሮችን ዛምቢያ፣ ደቡብ አፍሪካ፣ ስዋቲኒ ምናምን እያደረገ ከኛ በፊት ኬንያ ነበረ። ከኬንያ በኋላ ነው ወደ ኢትዮጵያ የመጣው። እኛ እንግዲህ እየሰራን ባለንበት ሰዓት ደግሞ ግብጽ ነው ያለው። ያው ብዙ ሰው መምጣቱን በረንብ ሲጠባበቅ ነበረ፣ በጣም ሲወራ ነበረ፣ በሁለት አንግል እየታየ ነበረ። አንዳንዱ ያው አይሾ ስፒድን ብዙ ሰው አያውቀውም ነበር። አሁን ነው በረንብ ያወቀው ማለት ብዙ ሰው ያን ያለ እሱ ተከታይም ፋንም አልነበረም። ይሄ ኒው ጄነሬሽኑ በረንብ ያውቀዋል አይሾ ስፒድ ማን ነው የሚለውን ስፔሻሊ ለሮናልዶ ካለው ፍቅር ምናምን ነገር ለሱ በሚያሳየው ነገሮች ሂዝ ላይቭ ስትሪመር ሁላችሁም ታውቁታላችሁና ኢትዮጵያ ላይ መጥቶ እንግዲህ አሪፍ አቀባበል የሚገርም ጊዜ የተወሰነ ለ4 ሰዓት ከምናምን የቆየው almost 5 ሰዓት ብላ ወሰደው። ግን በዛ ሰዓት ውስጥ የሚገርም ጊዜ ነበር ያሳለፈው። almost ቪዲዮዎች አሁን ያያዩኝ ነበር 10 ሚሊዮን ቪው ደርሷል። ሰብስክራይብ ወር ያገኘው እንግዲህ እሱ ኦፊሻሊ በተናገረበት ሰዓት በአንድ ስትሪም ያም አንድ ስትሪም ነው ያደረገው 4 ሰዓት የፈጀ ስትሪም ነው ያደረገው። ወደ 281,000 ሰብስክራይበር ነው ባንዴ ያፈነው። ፌብስሪ አያችሁ አይደል ወደ ተመልካቾች ለኔማ ሲሆን እንዴ ብስራት ሾስፒል ለምን እንዲታው እንጂ እሺ አለም እሺ ያው ያረጉት ኢትዮጵያኖች አሉ። ታዲያ ምን አለ ለበሰሬስ ብታረጉለት እሺ ለማንኛውም እየደገፍኩ ኧረ በጣም ቀላል እና ኬንያ ላይ 260,000 አካባቢ ነበር። ስቲል ነው በይታም ለምሳሌ በቪው ላይቭ እየታየ በነበረበት ስትሪም እያደረገ በነበረበት ሰዓት ላይ ኦልሞስት ወደ 200 ምናምን ሺህ ሰው ላይቭ ስትሪሙን እያየ ነበረ። እንዳልኩ ሰብስክራይበሩም ያን ያለው አጠቃላይ ቶታል ቪው ደግሞ 10 ሚሊዮን ገብቷል። ኬንያ ላይ ሁለት የነበረ እንደውም ስትሪም ያደርገው አንዱ ኦቨርኦል ኬንያ ናይሮቢ ሲገባ የናይሮቢ የነበረውን ቱር ነው። ሁለተኛው ደግሞ ወደ ማሳይ ጎሳ ሄዶ ነበረ። በሁለት ጊዜ ነው ስትሪም ያደረገው። እዛ ሄዶም እንግዲህ 9.7 ሚሊዮን ነው ስቲል ነው ያለው ቪው። የነበረውን አቀባበል ምናምን እንዴት አገኘው? ጥሩ ነው እንግዲህ ይህንን እንትኑን ያዘጋጁለት ይሳቃል ኢንተርቴይንመንት ነው ስቴፖቹን ያዘጋጀው ማለት ነው። የሚሄድበትን ቦታ ከአዲስ አበባ መስተዳደር ምናምን ጋር በማድረግ እነሱ ናቸው ያዘጋጁት። ይሳቃል ኢንተርቴይንመንት ያየው ሁሉንም እንደውም ከንቲባዋም ምስጋና ትላንትና ጽፋ ነበር መሰለኝ። እና ምንድነው እኔ አቀባበሉ ምናምን የምትለው ነገር በቃ የሚጠበቅ ነው። ኦቪየስ በተለይ እንዳልከው ወጣቱ ምናምን በጣም ያውቀዋል በስትሪም በማድረግ ምናምን። ቅርብ ጊዜ ኮሮና ወለድ ነው ባይዘው ስፒድ ራሱ እኮ ያው ባክንትኑ ምናምን ሰዎች ያው ሰርች አድርገው ማየት ይችላሉ። የሚሰራው የነበረው እንትን ሁሉ ነበር። አይገርምም? የአረጋውያን ይሄ ሃይ የምትለው ትልልቅ ሰዎች የሚኖሩበት አይደል? እዛ ምግብ ማድረስ ምናምን ነበር ሁሉ ሰራው የነበረው። እና ከዛ ተነስቶ ያው ኮሮና ላይ ምናምን ያው ስትሪም ማድረግ እና በሚያደርገው ሪያክሽን መጮ ምናምን ሰዎችን መሳብ ቻለ ምናምን። በቃ የመጀመሪያ ከ200 እና ከ100 ሰው በፊት በላይ አያው ነበር ስትሪም ሲያደርግ። የመጀመሪያው በአንድ ጊዜ ውስጥ በአንድ ወር ውስጥ 1 ሚሊዮን ሰብስክራይብ የገባው በምንድነው ታውቃለህ? ከሆነ ኢንተርኔት ላይ ካለ ውሻ ጋር ያው ኤአይ በለው እንደ ኤአይ በለው ከውሻው ጋር እንትን ዲስከስ መጣላት ምናምን መመላለስ ምናምን በሱ በጣም እሱን ጀምሮ ነው ሰዎች በጣም ማየት የጀመሩት። እሱን ነገር ሲያደርግ ነው እዛ 1 ሚሊዮን ገባ። ከዛ ያው ወጣ ምናምን። እንደውም አንዳንድ ሰዎች ምን ይላሉ መሰለኝ የሆነ ዲስኦርደር አለበት መሰለኝ ዲኤችዲ ምናምን የሚል ጽሁፍ ሃይፐር ኢሚዩን ኮንሰንትሬት ያለ ማድረግ ከወደሱ እንመጣለን ብዬም ስላሰብኩ ነው። ያው መጮሁ መንቀጭቀጩ ከዛ የተነሳ ነው። ወደ አቀባበሉ እንመለስና ይጠበቃል ከመምጣቱም በፊት ብዙ ቅስቀሳ ተደርጓል። የኢትዮጵያውም
ኢትዮጵያ ሾው ስፒድ የሚባለውም ልጅ ነበረ። እንግዲህ የአዶናይን ነገር እዚህ ጋር እናነሳለን መቼስ እሱ ይነሳል ቆይ በኋላ ብለን እና የአቀባበሉ ይጠበቃል። ግን ለኔ የሱ መምጣት ትልቅ ኦፖርቹኒቲ ሆኖ ሳለ እንግዲህ አላውቅም፣ ግምት ነው የኔ። ኢትዮጵያ ግን ታይታለች ማለት አልችልም። ማለት የመጣውን ኦፖርቹኒቲ ኢትዮጵያ የሚለውን ነገር የሚገልጽ ስትሪሚንግ አልነበረም የተዘጋጀለት ነገር። እንግዲህ ምናልባት የኔ ግምት ከስጋት አኳያ ሊሆን ይችላል፣ ከሰላም አኳያ ሊሆን ይችላል፣ አላውቅም። ኢትዮጵያን የሚወክሉ ትልልቅ ነገሮች፣ መታየት ያለባቸው ነገሮች ታዩ ማለት አልችልም። ለምሳሌ ወዲያው ዛሬ እኛ በምንቀርጽ ሰዓት ግብጽ ላይ የመጀመሪያ ሄደው ግብጽን የሚገልጻት ቦታ ላይ ነው። ሁለት ስትሪም ነው ያደረገው እዛም ያይቻለው እስከ ማታም ነበር። ግን ዋና የሚባሉ አገሪቷን ሊገልጹ የሚችሉ ነገሮች ላይ ስትሪም እንዲደረግ ተደርጓል። ዝግጅቱን በራሱ ይሄንን እሱ ፈልጎ ነው አልፈለገም የሚለውን መናገር ማወቅ አልችልም። ግን ያዘጋጁት አካሎች እዚህ ጋር እንዲዘጋጅ ስለፈለጉም ይመስለኛል። ግምት ነው ይሄን እናስቀምጠው፣ ለምን እኔ እርግጠኛ ስላልሆንኩ ማለት ነው። በታየው ግን ስትሪሚንግ ኢትዮጵያ ታይታለች ማለት አልችልም። ግን ጥሩ ነበር ወይ ስትሪም የተደረገው ነገር? ተሞክሯል ብዙ ነገር? አዎ ተሞክሯል። ገብተዋል። አመጋገብን ለማሳየት ተሞክሯል፣ ታሪክን ለማሳየት ተሞክሯል፣ አላረ ባህላዊ ጭፈራዎችን ለማሳየት የተሞከሩ ነገሮች አሉ፣ ተደርገዋል፣ ታይተዋልና ለምሳሌ አሁን ልንጥቀስ ቱሪዝም ማለት እንዲመታየቱ ያው ኢትዮጵያ እንድትተዋወቅና ከዛ ደግሞ ቱሪስቶችም እንዲመጡ አገሪቷ እንዲጎብኙ ነው አንዱ ጥቅም አለው የሚባለው አይደል? አዎ አይሾ ስፒድ አሁን ሚስ አንደርስታንድ እንዳይሆን እፈራለሁ። አይሾ ስፒድ አሁን ሳይንስ ፋክሊቲው ምናምን የሳይንስ እንትን ውስጥ ሙዚየም ውስጥ ገባ አይደለ? ኢትዮጵያን ለማየት አንድ የውጭ ሀገር ዜጋ ሲያስብ የሳይንስ እንትን ለማየት አይደለም ብዬ ነው ማስበው። ለምን ሀገራቸው ላይ ከዛ የተሻለ ብዙ ነገር አለ። ግን አሁን ምንድነው አንዳንድ ሰው አይ እኛ ዛፍ ላይ የምንኖር ስለሚመስላቸው እንዲህ እንደሆንን ታይቶበታል የሚል ሰው አለ። ሊያስኬድ ይችላል ምናልባት። ለእኔ ግን ኢትዮጵያን ግን ታይታለችው ኢትዮጵያ ብትለኝ ሙሉ ለሙሉ አዎ ለማለት ይከብደኛል። ይሄ ነው በስትሪሙ ላይ ያለኝ እንትን። እሱ ላይ ትክክለኛ። እኔም ሳስበው የነበረው ከመጀመሪያውም ሲመጣ ከመምጣቱ በፊት ስፔሻሊ በቃ ወደ ኢትዮጵያ ላይክ ኦፊሻሊ ካሳወቀ በኋላ እንደውም ሊቀርበት የነበረ ፕሮባቢሊቲ ሁላ ነበር። ለምሳሌ የኢንተርኔት ጉዳይ፣ ከዛ ስታርሊንክ የሚባለው የኤለን መስክ ስታርሊንክ እንትኖች ሳተላይት እንትኖች ኢትዮጵያ ላይ ይሰራል አይሰራም የሚለውን በራሱ እንትን ሲል ነበር። ኢቨን ላይቭ ላይ እሱ ስትሪም እያደረገውላ ሲናገር ነበርና ከዛ በኋላ የሚያሳስበኝ የነበረው ስትሪም እንዴት ያደርጋል የሚለውን ነገር ነበር። ለምሳሌ ከዛ በፊት የነበሩ ሌሎች አፍሪካ ሀገሮች ላይ ሲጎበኝ ያየሁት ነበረ። አሁን ኬንያ ደላስት የነበረበት ላይ በሁለት ነው የከፈለው እንዳልኩ ካልቸራቸውን ለማሳየት የማሳይ ጎሳዎች ወደዛ ሄደዋል። እነ ስዋቲኒ፣ እነ ደቡብ አፍሪካ የተለያዩ ሀገሮች ላይም ሲሄድ የነበረው ነገር ምንድነው ካልቸራቸውን ነው ሞር አውትሻይን አድርገው ያሳዩት። የከተማውንም ደግሞ አለ። አሁን ኢትዮጵያ ላይ ሲመጣ ኦኬ ከሰላም አንጻር ምክንያቱም ቢሶቤስ ከአዲስ አበባ ወጣ ብለህ ብዙ ሳም ሴኩሪቲ ሪዝም ስጋት አለ፣ በረንብ አለ። ስፔሻሊ ደግሞ እንደዚህ አይነት በዓለም ላይ ተጽዕኖ የፈጠረ ልጅ መጥቶ there's something happen ቢያረግ እንደ ሀገር ከባድ ነገር ነው የምንገባበት የነበረው እንትንና በዛ ላይ ሰውየው ትራምፕ ነውና ያ ነገር ያሳስበው የነበረው። ምክንያቱም ይኸውልህ ኦኬ አሁን ፊድባኩን ታያለ። ለምሳሌ ያህል አፍሪካ በመጣበት ሰዓት ላይ የተለያዩ ስትሪመሮች ደግሞ ሌሎች አሉ ላይክ በዩቲዩብ፣ በቲክቶክ፣ በተለያዩ ሶሻል ፕላትፎርሞች የሚታወቁ የውጭ ሀገር ሌሎች ኢቨን ይሄ ብላክ አሜሪካንስ የምትላቸው ነጮች ኢቨን ራሱ ብሬን ዋሽ ተደርገናል ሲሉ የነበሩ ሌትስ ሴይ አፍሪካኖች ምግብ ኤጁኬትድ እንዳልሆነን አኗኗራችን በጣም ወደ ኋላ እንደቀረ ማለት እዛ ጋር ዌስተርኑ የሚሰጣቸው የነበረው ነገር የተሳሳተ ኢሜጅ ነበረ። እሱ እንዳልሆነ ኦኬ በከተማዎች እያዩ ነበረ።
አንድ ነገር እመጣለሁ ወደ አንተ አያይዘህ እንድታየው ነው። ግን በዚህ ዘመን ይሄ በተለምዶ የምንለው ነገር አይመስልህም? ለምሳሌ እንደዚህ ነው የሚያስቡን እነሱ። አሁን ቅድም ብያለሁ እኔ ያሉ ሰዎች አሉ ብያለሁ። ለምሳሌ ሜዳ ላይ የምኖር ዛሬ ዘመኑ ምንም ነገር ሰው ለምዷል። አሁን ትንሹም ሰው ሰርች ማድረግ ግን እንደዛ ሁሉም ያስባሉ ብለህ በዚህ ዘመን ታስባለህ? ስለ ኢትዮጵያ ምንም ነገር መረጃ ሁሉም እጁ ላይ ስላለ እነግርሃለሁ። በሁለት እንከፍለዋለን። ለምሳሌ ኦልድ ጄኔሬሽን የምትላለው ያንግ ጄኔሬሽን አለ። ያንግ ጄኔሬሽን ነው ይኸውልህ ጥያቄ ነው ላይክ እጁ ላይ አለ። ያ ቴንክስ ቱ ሶሻል ሚዲያ ቴክኖሎጂ ነገሮችን ኢዚሊ ፈለግኩም አልፈለግኩም ለምሳሌ ቲክቶክ ፎር ዩ ፔጅ ላይ ይመጣልሃል። ፎሎዊንግ ላይ ሳይሆን ፎር ዩ ፔጅ ላይ ኤኒ እንትን ነው የሚመጣው በሪጅን እንትን ይመጣልሃል። ታያለህ ስዋይፕ ስታደርግ። ይሄ ኦልድ ጄኔሬሽን የምትለው ግን በቃ ትላንት ባለው በሳሉ ነገር ላይ ስላለ ስታክ አድርጓል። ስለዚህ እንደነዚህ አይነት ሰዎች መጥተው በሚያሳዩት ነገር አትሊስት እንትን የሚለው ነገር አለ። ሁሉም በዛን አይነት ልክ ነው እኮ ብዬ አይደለም። እያለቀሱም ሲናገሩ የነበረ አለ ማለት ኢትዮጵያ ላይ ስለመጣ ብቻ ሳይሆን አፍሪካ ላይ ለሜን ሪዝን አውሮፓ እንዴት ሚስትሪት እንደተደረገ ይታወቃል። እዚህኛ የምንኖርበት ሀገር ጀርመን ላይ በምን አይነት መልኩ ላይክ የዘረኝነት ነገር እንዳደረጉበት አይተናል። እኔ በደንብ ስከታተለው ነበረ። ሚስትሪት ተደርጓል። አፍሪካ ላይ ላይክ ኪንግ ነው፣ ላይክ ብራዘር ነው። ገብቷል አይደለ? ያው ሀገራት የሚያስቡት ነገር አለ። አንደኛ ከቱሪዝም አንጻር ምናምን ነገር የተባለው ነገር ራስን አውጥቶ ከማሳየት አንጻር እነዛ ነገሮች አሉ። አሁን ወደኛ ኢትዮጵያ ስመጣ አትሊስት እኔ ጠብቄ ነበር የሆነ በቃ በረምብ ሴኪሪቲ በበዛ ሁኔታ ቢወስዱት ለኔ መርጥ ነበር። ምክንያቱም ይኸውልህ ኦኬ አዲስ አበባ ቴክኖሎጂ የሆነ ኢንፍራስትራክቸር ቆንጆ ነች ምናምን ነገር ወይ ኦኬ እሱንም ማሳየት አንድ ነገር ነው፣ ቆንጆ ነው። ከዛ ባለፈ ደግሞ ኢትዮጵያ ምን አላት ብለህ ስትል እንግዲህ ከዓለም ቀዳሚ የሚያደርግን ብዙ ነገሮች አሉ። በሰው ልጅ ቅድመ የሰው ልጅ እንትን የሰው ልጅ አፈጣጠር ከዛ ጀምሮ እና ሉሲ ምናምን አትሊስት የኢትዮጵያ ብሔራዊ ሙዚየም እንኳን ቢወስዱ ሉሲን እንኳን ማሳየት ይችሉ ነበር። የለችም ሉሲ ተመልሳለች። መቼ መጣች? ተመልሳለች። ልብስ ማረጅ የለው ታለኝ ብላኛለች። አይ መምጣቷ እንግዲህ ከርጋራካትም እንዴት ነበር ብለህ እሷ ላይ ግን ተመልሳለች። አይ ቲንክ ከእንደገና ከወጣች አላውቅም። ግን ኦፊሻሊ የእንትና ቭሎግ ላይ እዛ ሀገር እንደነበረች አይቼ ነበር። የቲ ስትሰራ እንትን ክሮሺያ ነው የት ነው የሆነ ሀገር ነበረች። ኦኬ አይ ከዛ ተመልሳለች። እሱ ነው ያየሁት እሱ ስላየሁኝ ጭምር ነውና ይሄ ላይክ ወደ ውጭ እንኳን ባታወጣ የኢትዮጵያ ሄሪቴጆች ለምሳሌ ያለ ኦኬ በወፍ በረር ስለ ኢትዮጵያ ቡና ኦሪጂን እንደሆነን እኛ መገኛውን ነግረዋታል። ሊያውም እሱም ይሄ አሁን ፎከስ ተደረገበት ብዬ ማስበው መሰለ በሱ ቶልክ መጮህ ነው የታየው የነበረው በሱ ሞቲቭ ልክ ይወለም አይሾስፒል ማለት ቱ ዘ ሪያሊቲ ኮንተንት ምንድነው ኮንቴንትለስ ኮንቴንት ክሬተር ነው የሚባለው። ኮንቴንት የለውም ባይዘው አይሾስፒድ ይመጣል ራንደምሊ በቃ ይጫዋል በደርስ በቃ ሃይፐር ነው ልጁ ላይክ የሆነ እየበላም ሊጮህ ይችላል። ይሄ መረጋጋት ዋን ኦፍ ስትራቴጂ ሊሆን ይችላል እሱ ለዩቲዩብ። ሁለተኛ አሁን እንግዲህ እንዳልከው እነ ኢዮብ ይሳቃል ኢንተርቴይንመንት ኢዮብ ማለት ውድ ተመልካቾች እንግዲህ በኢትዮጵያ የአብዛኞቹ ዘፋኞች ማናጀር በመሆን ያገልግላል። እንግዲህ በቅርቡ በምታውቁት በዳዊት ጽጌ እንኳን የዳዊት ጽጌ የዳዊት ጽጌ አይደለም የዳዊት ጽጌ ሌላ ነው። የአብዛኞቹ የነ ልጅ ሚካኤል የነ ምናምን የብዙኞቹ የትልልቆቹ ምናምን አይባልም። ኢትዮጵያ የመጣ ሰው እኮ ችግር ነው ችግር ገባል እና አሁን ከሱ ከአይሾስፒድ ማናጀር ጋር የሚነጋገሩት ነገር ልናል ማለት አይሾስፒድ ስራው ነው የሚሰራው። ሌላው ነገር አይመለከተውም። ማናጀሩ አለን አንድ ነጭ ነው ካየው እሱ ነው ሁሉ ነገር እዚህ ጋር ሴትል የሚያደርገው ምናምን ኢትዮጵያ ውስጥ ካሉ ጋር ወይም ደግሞ በሚሄድበት አንገር አሁን እንግዲህ ያ ደግሞ ሳም ሴኩሪቲ ዲቴይል የሚያገኘው ኢንፎርሜሽን አሉ። ለምሳሌ እኛ እንደዚህ ራንደምሊ ልናስበው እንችላለን እንጂ ከኤምባሲው ራሱ ትራቨል አድቫይዘሪ ያገኛል በሚገባ። ስለዚህ የት መሄድና ከዛሽ ክልል ኢቭን እኮ እሱ ነው አናቅም ብላ አሁን ይኸውልህ
በዚህ ምክንያት ኢትዮጵያ ታይታለች ብዬ አላምንም ያልኩት ኢትዮጵያ ታይታለች ብዬ አላምንም ምክንያቱም ኢትዮጵያንን እንደ ኢትዮጵያ እንደ ቱሪዝምም የሚወክሉ ብዙ ነገሮች ነበሩ ይሆናል አይደለ ብቻ ብዙ አልታየም ግን እንትኑን ታይቷል ያው አዲስ አበባ የነበረው እንቅስቃሴ ምናምን which is እንደው ፖዚቲቭ እናስበው ተብለ እንግዲህ ቆንጆ ነው መታየት የነበረበት ነገር ብዙ ነገር ነበር ወይ አው ኢቭን አዲስ አበባ ላይ ትልቋን ኢትዮጵያ ማሳየት ትችል ነበር ቀደም ያልኩ ነገር አለ ይሄ ሙዚየም ምናምን ነገር አሁን ግብጽ ላይ ካየ ቀጥታ ዳይሬክት የወሰዱት የመጀመሪያው ስትሪሙ ከጂዛ የፒራሚዱ የሚገኝበት ጊዛ ነው የሚባለው አካባቢ እዛ ነው የወሰዱት ኦኬ ያለው የሰላም ሁኔታ ሊለያይ ይችላል እንደውም ቅድም ምን ያየው ነበር መሰለ ሄዶ ሲያሳዩት ምናምን ቅርሱ ላይ ማን ተኛ ማለት ሰውየው ተቆጣው ይሄ ትልቅ ቅርስ ነው ያው እሱ እንትን አይደል ዘሎ ምናምን የእንትኑ ላይ ምናምን ተኝቶ ጃሱላ ሲለው ነበር ሲቆጡት ተቆጥቶት ምናምን እሱ ተቆርጣውን እየዞረ ነበር ቅድም ያየው ነበር ብዙ እንትን ላይ የተጻፈበት ነበር ገብቷል አንዳንዴ የሱ ሃይፐር መሆኑም አንዳንድ ዲስሪስፔክትም የሚያደርጋቸው ነገሮች አሉ ሳያቀው ገብቷል የሆነ የማይሆኑ ነገሮች ምናምን ሲያደርግ ነበር አንዳንድ ጥያቄዎች ላንሳ እዛ ስትሪም ላይ ከየታዩትን አንዳንድ ነገሮች እያነሳን እንድናወራ ብዬ ነው ለምሳሌ አሁን ልብስ ሻጯ ላይ ሲወረድባት ነበር ትስማማለህ ልክ አይደለች ልክ ነች ለምን ልክ አይደለች ኦኬ እሺ ከተየከኝ ለምሳሌ ኢትዮጵያ ውስጥ ማልወደው ነገር አለ ይሄ አድቫንቴጅ መጠቀም አይሉት ወይ ምናምን ነገር በለ የሆነ ቦታዎች ላይ እንደ ልክ የምትቆጥረው ነገሮች ይኖራሉ የሆነ ቦታዎች ላይ ደግሞ ልክ የማይሆንባቸው ነገሮች አሉ እንዳጠቃላይ በትክክለኛው ነው መሸጥ ያለበት እንደ ትክክለኛው ማለት ነው ግን ለምሳሌ አሁን በይሄ እነዚህ ለውጭ ሀገራት ተብሎ የፎሬነርስ ሲሆኑ የተወሰነ ይጨመራል ኦፊሻልም ይታወቃል ግን አሁን ለምሳሌ በሁለት በንጽጽር ማስቀመጥ ለሰዎች አሉ እዚሁ የአይሾስፒር እንትን ላይ የወርቅ ሻጩንና የዚች ስካርፕ ሸጣችው ልጅ ልዩነት ነግራለሁ እሺ አሁን ለምሳሌ እንደነዚህ አይነት ይሄ የተለየ ፋይዳ የሚያመጡ ሰዎች ሲመጡ እንደና አይሾስፒር ያሉ ብዙ ሰው የሚመለከታቸው ሰዎች ሲመጡ እዚህ ጋር ራስህን እንግዳ ተቀባይ just ኢሜጅ ነው የምትሰራው እሺ እኔ ወለ እንደ ወርቅ ቤቱ ነፃ ተስተው አይደለም ግን የተጋነነ ዋጋ ጠርተህ ነገ ኢትዮጵያ ሄደው ያን ነገር የሚፈልጉ ሰዎች ለመሰለ ይመጡታል ሚኒ ኦኬ በዶላር ያስቡታል 6000 ብር አለች አይደል እንግሊዝኛ እያወራ ነው 6000 6000 ብር ከዛስ ውጭ ያለ ሰው ያንን ስትሪም ያያየ ያለ ሰው ቀጥታ ጎግል ይገባና ከረንሲ ላይ ነው የሚለውጠው ሶ ሲምፕል ነገር ከዛ ያዋል ዋጋው ኢትስ ኤክስፔንሲቭ ገብቷል አይደል እሺ ያ ወለ ትክክለኛ አይደለም ስለዚህ ነገ ላይ ለሚመጣ ሰው ምክንያቱም እዛ ስትሪም ላይ ኖ ቺት ሊደረግ ነበር ብሎ ተብሎላ ተጽፏል ተከራክሯልም እኮ እሺ ያ የወለ ቺት ሊደረግ በኮሜንት አይደለም የራሱ ሰዎች ትዊተር ላይ ሁላ ማለት ነው ስካም ከመደረግ ተረፈ ነው ያ ይጎዳል ነገ የሚመጣ ሰው ነገሮችን በምን አይነት መልኩ ነው ያየ የሚመጣው ለምሳሌ አይደል ከቅርብ ጊዜ ወዲህ በጣም የውጭ ሀገር ዩቲዩበሮች እየመጡ ኮንቴንት እየሰሩ ነው ኢትዮጵያ ላይ ምናያቸው አሉ አንድ ቡና ሲኒ 2000 ብር ምናምን ይያሏቸው ያ ለምሳሌ ነገም ለሚመጣው ዩቲዩበር ኦር ደግሞ ይሄንን እኮ ብዙ ሰዎች ለምሳሌ ሊሆን የማያውቁት ሀገር እኮ ሲሄዱ ብዙ ሪቪው ያያሉ ለምሳሌ አንተ የሆነ ዕቃ ኮስት ለመግዛት ስትፈልግ ዩቲዩብ ላይ ገብተህ ሪቪው ታያለህ አይደል ይሄ ዕቃ እንዴት ነው ቆንጆ ነው ወይ አይደለም ብለህ እንደዛው ሁላ ደግሞ የሆነ ሀገር የሚሄድ ሰው ትራቨል አድቫይዘሪ ላይክ ከዩቲዩብ ላይ ገብቶ የሆነ ነገሮችን ያያል በሚያይበት ሰዓት ላይ የሚሰጡ አስተያየቶችን እነዛ ዩቲዩበሮች or something ያሉትን ነገር እንደ ሜን እንትን አርጎ ይዛቸዋል ስለዚህ አንዳንዱ ፈርቶም ይቀርባል አትሊስት ግን በተመጣጣኝ ዋጋ እንደውም አብሮት የነበረው ይሄ ኢትዮጵያዊ ይሄ የምን ማርኬቲንግ እንትን ነው እንደውም ኖ ዋጋው እኮ እንደዚህ ነው ያላት ነበር ይጎዳናልም ገብቷል አይደል ስለዚህ ልክ ነበር ብዬ ማለት ይከብደኛል አዎ ያልከው ነገር እኮ ምንም ጥያቄ የለውም ትክክል ሊሆን ይችላል ግን አንድ ነገር ልንገር እሺ ይሄ ልጅ ሲመጣ
ሁሉም የራሱን አድቫንቴጅ ነበር የሚይዘው አይደል? ለምሳሌ ኢትዮጵያ ሾው ስፒድ እንዲታወቅ የራሱን ነገር ተደርጓል አይደል? ለምሳሌ አድቫንቴጅ ነው። ሁሉም የሚጠቀመው ያንን ስትሪሚንግ እድሉን ካገኘ ለመጠቀም ነው። አሁን የገንዘብና ገንዘብ ያልሆነ ነገር ነው ልዩነቱ። እቺ ሴትዮ አይሾ ስፒድ ከሷ ህይወት ጋር የሚያገናኘው ነገር የለም። ገበያዋ ነው ከሷ ጋር የሚያገናኘው። አይሾ ስፒድ ስለሆነ አይደለም። ሌላም ሰው ቢሆን የሚገነተር ከመጣ ንግድ የሚገነተር ልበለው ቃሉ ልክ ላይሆን ይችላል። ገበያ ነፃ ነው። ፊክስድ የሆነ ዋጋ የለም እኛ ሀገር። እኔ ይሄንን እቃ የሆነ ሺህ ብሮች ልልህ ይችላሉ። ከተስማማ ትገዛለህ፣ ካልተስማማ አትገዛም። ገብቶሃል? ጠርታል። እሷ ያችን አድቫንቴጅ መጠቀም ፈልጋለች። ግርግሩን አይታለች። ይህ ሰውዬ መጥቷል፣ ጠርታለች። እሷ የራሷን ህይወት ነው የምታስበው። እዛ ጋር መስራቷን ብቻ ነው የምታስበው። አንተ ነህ ይሄ ነገር እንትን አገር ሊጎዳ ይችላል ስትሪሚንግ ሲደረግ ምናምን የሚለው እንትን ያለን እኛ ነን። ገብቶሃል? የፈለግኩት ከዛ እቺ ሴት አድቫንቴጇን ሞከረች፣ ተሳካላት። ንግድ ነው፣ ፊክስድ የሆነ ነገር የለም እኛ ሀገር። ጠራች፣ ተስማማ፣ ገዛት፣ ተከራክሮ ምናምን። ያ ማረጓ ትክክል ነው ማለት ሳይሆን ከራሷ ህይወት አኳያ ትክክል ነው፣ ከራሷ ስራ አኳያ ነው የኔ አባባል። ሌላው ልጨምርልህ፣ ይሄ ግለሰብ ነው አይደል? መንግስትኛ ሀገር ምን ያደርጋል ልንገርህ ያየሁትን። እንግዲህ አሁን የሄድኩበት ጉዳይ ታውቃለህ፣ ጉዳይ ገጠመኝ። አብረውኝ ነጮች ነበሩ ምናምን አይደል? ስንሄድ አንድ ቦታ ለመጎብኘት ስንሄድ ኢትዮጵያዊም ሆነ የሌላ ሀገር ዜጋ ከሆንክ ለምሳሌ አሁን የተሰሩ የሚባሉት ፓርኮች ምናምን ስትሄድ አንድ ቦታ እኔ 1,000 ብር ስከፍል ኢትዮጵያዊ ስለሆንኩኝ እነሱ 7,000 ብር መንግስት ይቀበላቸዋል። ይሄን ያዝልኝ 7,000 ብር የውጭ ዜጋ ስለሆኑ። ከዛ ገብተን አንድ አይነት ነገር ነው የምናየው። እዚህ ሀገር የሌላ ሀገር ዜጎች ነን። የትኛው ቦታ ተከፍሎበት የሚገባ ቦታ አንተን አይተው ተጨማሪ ክፍያ የሚጠይቁ ቦታ አለ? የለም። እሺ መልስላችሁ። የለም ያሱ የለም። ኢቭን በመንግስት ደረጃ እንኳን አድቫንቴጅ ነው የሚያዘው ለኔ። ገብቷል? የሚያዘው የውጭ ኢትዮጵያዊም ሆነ ዜግነትን ስለቀየርክ ብቻ እየታወቀ ያን ከፍለህ ትገባለህ። እኔ አሁን ይሄ ነገር ትክክል ነው ብዬ አላምንም። እኛ አሁን እዚህ ብንደረግ ዘረኞች ናቸው እንደዚህ ስለሆነ እንዲያረጉን ምናምን እንላለን። አንዳንድ ቦታ እንደውም ጭራሽ አንዳንድ ሁኔታዎች ላይ የኢትዮጵያ ብር አንቀበላችሁም ዶላርም የሚባልበት ቦታዎች አሉ የውጭ ዜጋ ስለሆናችሁ። ምን አይነት አሰራር እንደሆነ አይገባኝም። ይሄ ራሱ ትክክል ነው ብዬ አላስብም። ስለዚህ እዚህ ጋር ይሄ ነገር ሲደረግ አድቫንቴጅ ሳይሆን አንድ ነጋዴ ያገኘችውን አጋጣሚ ተጠቀመች። ለእኔ በራሷ ህይወት አኳያ ልክ ነች ባይ ነኝ። ከሷ አንግል ነው የማየው። እንደ ኢሜጅ ምናምን ቲሸርት ወደደ ብሎ ላይመጣ ይችላል ሊመጣ ይችላል የሚለው ብዙ ቦታ ላልሰጠው ይችላሉ። ገብቷል? ግን ልክ ነው ማለት ግን አይደለም። 100% ልክ ነው እኮ ማለት አይደለም። ግን ያችን ኦፖርቹኒቲ ያገኘች፣ ያችን መጠቀም ነበረባት፣ ተጠቅማች። ልክ ሌላው ሰው ያን ስትሪሚንግ በገንዘብም ባይሆን በሌላ ነገር ለራሱ እውቅና ለማግኘት ለራሱ እንትን ለማድረግ እንደሚያደርገው ሁሉ እሷም አድቫንቴጇን ተጠቅማለች ብዬ ነው እኔ ወሰርኩት። ይሄ ነው እኔ። አንተ ደግሞ አስቀምጣለህ። ሌላ እናንሳ። ቅድም ያልኩ ነገር አለ። ግብጽ ላይ ስትሪሚንግ ሲያደርግ ሄዶ ቅርስ ላይ ምናምን ነገር የሆነ ነገር ሲያደርግ አስጎብኚው በቀጥታ ቪዲዮውን ካለን አስገባዋለን እንዴት አድርጎ ሲያስነሳው እንደነበረ ይታያል። No, we cannot. We have to respect the place, the monuments, everything there. So we cannot lay down because this is one of the blocks here for the tomb. Okay? You're a good guy. You respect our history, and this is good with you. Let's get inside. I want to show you another false door here. No. We cannot. We have to respect the place, the monuments, everything there. So we cannot lay down because this is one of the blocks here for the tomb. Okay? ስላሴ ቤተክርስቲያን ገብቶ ሲጀመር ሃይማኖት ነገር ራሱ እዚህ ውስጥ መቀላቀሉ ለኔ ጥሩ ስሜት አልሰጠኝም። ምክንያቱም ኢትዮጵያ ውስጥ የተለያዩ ሃይማኖቶች አሉ። ገብተዋል ወይ? የሁሉም ነገር ሲደረግ አላየው። እንደዚህ አይነት ነገሮች ውስጥም የሃይማኖት ነገር መቀላቀሉም ብዙም ለኔ ነው እንግዲህ ምናልባት ልክላሉ ይችላል ስሜት አልሰጠኝም። ገብቶ ቤተክርስቲያኑ ሲዘል ነበር። ለምሳሌ እዛ ጋር እንኳን ያሉ ሰዎች የዚህ ቤተክርስቲያን የኦርቶዶክስ እምነት ላይ እንደዚህ ብለው ሲገሰጽ አላየው። አስፈላጊነቱም ብዙ አልታየኝም። ምናልባት መቃብሩን ለማሳየት ሊሆን ይችላል። ግን ብቻ ደስ አላለኝም። እሱን እንዴት ስሜት ሰጠህ አንተ? ልክ ነው። በሁለት መልኩ ልክፈለውና አለኝ። ስሜት ያልሰጠኝ ነገር አለ እንደ እምነቱ ተከታይ እንደ እምነቴ በተወሰነ መልኩ ማየት የነበረበትን ነገር አይቷለሁ። ኦኬ ለምን ቅድስት ሥላሴ ላይ ለምሳሌ ያህል
የውጭ ዜጎች እንዲጎበኙት ማንም ሰው እንዲጎበኝ አይተን ካልተሳሳትኩ የውጭ ዜጎች እንዲጎበኙት ይደረጋል። የቀዳማዊ ኃይለ ሥላሴ መቃብር ስላለ ማለት ነው። ግን አይሾስፒድ ይጎብኙ። የመጀመሪያው ነገር ከምን ይጀምራል መሰል? ይሄ በእንትኑ ይሄ ዣንጥራና መጽሐፍ ቅዱስ ይዘው መቀበላቸው እሱ ልክ ነው። እሱ ምክንያቱም ከኔ በበለጠም ቤተክርስቲያን ላይ የሚያውቁ ሰዎች ቲንክ እንትን ብለው አንብቤ ያለው ለእኔ ልክ ያልነበረው ለምሳሌ ለኢትዮጵያ ኦርቶዶክስ የምትታወቅበት ነገር አለው። ይሄ የቤተክርስቲያን አጽረ ግቢ ስትረግጥ ስትገባ መንፈሳዊነት አለ። ለምሳሌ ይሄ የውጭ ዜጋ ነው አይደል? እየጠበቅኩት ቦታው ላይ ላይክ ስርዓቱን ጠብቆ ለብሶ ምናምን ነጠላ ቢያስለብሱት አመነበትም አላመነበትም ለምን መሰለኝ እንመለው ጀለብያ ለብሶ የለ እንዴ? እሱ ጋር ልመጣለ ነው። ጀለብያ ለብሷል። ኖት ኦንሊ ጀለብያ መልበስ ሙስሊም ነኝ ሲል ነበር። የሆነ ስትሪም ላይ ሳውዲ አረቢያ ኦር ሰምቲንግ የሆነ የሰራው እንትን ነበር፣ ስትሪሚንግ ነበር ሌላ እና እዛ ላይ ሙስሊም ሆኛለሁ ብሎ በቃ ከዚህ በኋላ የዱባይ ይሄ መኒ ዊዝ ኪክስ የሚል አንድ ዩቲዩብ እንትን አለ፣ የሀብታም ልጅ አለ፣ ብዙዎቻችሁ ታውቁት ይሆናልና እሱ ይሄ የተለያዩ ዓለም ላይ እነ ማንቸስተር ተጫዋቾች እኔ ታዋቂ ሰዎችን ብቻ መኒ ኪክስ ይባላል ልጁ ኒክኔሙ ነው እና ይጋብዘዋል ብዙ ሰዎችን ስለሚጋብዝና ይወስደዋል አይ ቲንክ መስጊድ ውስጥ። ከዛ በኋላ ተቀብያለሁ ምናምን ነገር ይላል። እዛ ጋር ሲያደርግ የነበረ አሁን ይሄ መኒ ኪክስ የሚባለው እምነቱን በጠበቀ መልኩ እዛ መስጊድ ውስጥ ሲገባ ስርዓት ባለው መልኩ ነው። አይሾ ስፒድ የመንቀልቀል ይሄ ያለው ነገር አለ፣ ይሄ ሃይፐር የመሆን ነገር አታይበትም ነበር። እዛ ጋር በሚፈቅደው ስርዓት ነው እዛ መስጊድ ውስጥ ስርዓት ይዞ የነበረው። ወደኛ ነው ቅድም ያልኩ ነገር አለ። ኢትዮጵያ ኦርቶዶክስ እቺ ነሽ ብለህ ለመግለጽ ካሰብክ የመጀመሪያው ነገር ነጠላህን ልበስ። ቤተክርስቲያን ሲገባ ስርዓቱ እንደዚህ ነው። አሁን እዛ ጋር የነበሩ ሰዎች ነበሩ ጋይድ ሲያደርጉ የነበሩ ስለ ታሪኩ ስለ ምናምን ነገር ሲገልጹለት የነበሩ ኢቭን ስለ ቤተክርስቲያን ከመግለጽ እንትን ውጪ በጣም የተናደድኩት ነገር አንድ ነገር ነበር። ለምሳሌ አይደለ አስተርጓ በምንድነው ስለ ቤተክርስቲያኑ ሲናገሩ የነበሩት ስለ አድዋ መናገር ጀመሩ። ከዛ መናገራቸው አይደለም ያናደደኝ፣ በዛ እየተናደድኩ ማናጀሩ ሰምተዋል ቅድም ተነግሮታል አለ። ወደ ተመልካቾች ስትሪሚንጉ ላይ የቅድስት ሥላሴ ላይ የነበረው ሲገባ የነበረውን ፓርት ማየት ትችላላችሁ። ኦኬ ፒያሳ ላይ ተነግሮ ስለነበር እንዲነገር በጀስ በቃ ተናግሮ ለመሰለ ሂዝ ራይት ማናጀሩ እንደ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በቃ ስለ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ስላላት ነገር ነው መናገር ያለባቸው። ገብቷል አይደል? ምክንያቱም ቀደምት ከምትባለው ቤተክርስቲያን ውስጥ የኢትዮጵያ ኦርቶዶክስ ቤተክርስቲያን ነች በዓለም ላይ ከማን በፊት ከክርስቶስ ልደት በፊት ቀድመን ክርስትናን የተቀበልን ሰዎች ነን፣ ሀገርም ነን። ያላትን ነገር የኢትዮጵያ ኦርቶዶክስ ያላትን ነገር ሞር ማውጣት ይችሉ ነበር። እዛ ጋር ለሱ እኮ አይደለም የምትነግረው፣ እዛ ስትሪም ስለሚደረግ የሚያየው ዓለም ህዝብ ነው የምትነግረው፣ ለዓለም ነው የምትነግረው። ገብቷል አይደል? እሱማ እንትን ነው እዛ ኬብል በለው በቃ ስትሪመር ነው በቃ ስትሪም የሚያደርገው ያንተን ለሌላው ዓለም ነው። መናገር የነበረባቸው ነገሮች ነበሩ፣ ያን ነገር አልተናገሩትም። ስርዓቱን አልጠበቀም። ለኔ እንግዲህ እንደ አንድ ኦርቶዶክስ እንግዲህ ስርዓቱ ልክ ነው አይደለም እንግዲህ በዚህ ነገሩ ላይ በጥልቅ የምታውቁ ሰዎች የሃይማኖት መምህራን ትኖራላችሁ ብዬ አስባለሁ። እሱም ብታስረዱን ደስ ይለኛል። እንደውም ከዛ ውጪ ሌላ ትንሽ ቀር ያለኝ እንደው ከሃይማኖቱም ከወጣን ታነሳዋለህ ብዬ ሳስብ እስካሁን የነ ጥሩነሽ ዲባባ ነገር አለ። የአዶናይንም ነገር እናነሳለን በደንብ በሚገባ። የጥሩነሽ ዲባባ ነገር በጣም ነው የተናደድኩት ከምን አንግል መሰለብኝ? ወርልድ ክላስ የሚባሉ ፌመሶች ሰዎች ናቸው ዲባባን ፋሚሊስ። ኖት ኦንሊ ማነች ጥሩነሽ አይደለች ማንዷ ገንዘቤ እጅጋየው የነሱ ፋሚሊ እንዳለ ሯጩ ዲባባ ፋሚሊ የሚባለው እንዳለ ታዋቂ ናቸው። ማለት እኛ ሀገር እንደው ይሄ ነብይ ባከሩ አይከበርም ይሁን ወይ ምናምን ነገር እንትን ስለምንላቸው እንጂ አው ሌላ ዓለም ላይ ሲሆን እነሱ ማለት እኮ በጣም እንትን ናቸው። በጣም
ገብቷል የሆነ በሴኩሪቲ የሚንቀሳቀስ or something ቢሆን ብቻ አይደለም እናቃው እዚህ ጋር ትንሽ እውቅና ስታገኝ ምን ያህል እንደሚያወጡ ይታወቃል ባይገኙ ነበር ያልኩት ለምን ምንድነው አሁን እሱ ነገር ሲያስረዳ in the moment ያገኛቸው ፓርት እንደመሰለ 4 ኪሎ ይሄ አንድነት ፓርክ እንደገባ ነው ሲገባ እነሱ ፐርፐዝሊ አረንጓዴ ቢጫ ያርገው እኔ ተገኙት የቱታው ኢትዮጵያን እንትን እሱ ያገኛቸው ቦታ ሽንት ቤት ፈልጎ ነው in the moment ይወለ ዋሽንት መሽናት ፈልጋለሁ እኔ ደፒ ሽንት መጥቷል መሽናት ፈልጋለሁ ብሎ ፕሮፐር ቦታ ላይ ኢቭን እንኳን ለሚተገናኙት ኦኬ እነሱ ኤግዛክት እሱን ለማግኘት ነው ዛም ይጠብቁት ነበር I think so yeah ወይ አጋጣሚ አይደለም I don't think ምክንያቱም ሁሉም ናቸው የተገኙት ከዛ በኋላ የሆነ እንትን ለማለት ሞክረዋል ወደ እነሱም ጉዳይ ይመጣሉና ሽንቴን መሽናት ፈልጋለሁ ሽንት የቱ ጋር ነው ምናምን ነገር ብሎ ጠይቆ ከዛ በኋላ ሽንት ቤት አለ ብለውት ገባ ብለውት በሩ ላይ ነው ይወልህ የኮምፓውንዱ የህንጻው ኮምፓውንድ በር ላይ ነው የተገናኙት እነሱ ይወጡ አይሾ ስፒድ ምናምን ነገር አሉ ከዛ በኋላ የሆነ ሰው እነሱ ተዋቂ ምናምን እነሱ ምናምን ሊያወሩትም አልቻሉም ኦኬ እንግሊዘኛው ችግር አለ በዚህ አጋጣሚ እንግሊዘኛ ጥሩ ነገር ነው ለሁላችን Y'all play for a team? Are y'all athletes? Hell. What y'all do? Five? Y'all run? Yeah. Speed. These are legends. Really? Legends. Sisters. Y'all sisters? They're sisters. All three y'all sisters? 4, 5. 5. 5 sisters? They hold world records. What? እና ወይ በስንስራ ለነሱ ክብር ክብራቸውን በሚመጥን በኩል መልኩ የሆነ ቦታ ላይ መጨረሻ ላይ እቺ ኢትዮጵያ የምትለው ጋር አብረው ፎቶ ተነሱ ምናምን ነገር ግን በረምብ ስለነሱ ለምሳሌ እቺ ሚስ ወርልድ ኢትዮጵያ አይኮኖቻችን ዝቅ ባለ ሁኔታ አግኝተውታል ነው አይደለ በቃ ያ ለኔ ክብራቸው እሱ አይደለም ለኔ ምክንያቱም ጥሩነሽን ምስልበት መንገድ አለ የነሱ ፋሚሊ ወርልድ ክላስ የሚባሉ ሰዎች ናቸው ገብቷል አይደለ ጎንበስ ቀና የሚሉላቸው ናቸው ኦኬ በላይ ሾው ስፒድ እንዳልኩ ኮንቴንትለስ ኮንቴንት ክሬተር ስለሆነ ምንም አይመስለውም እንደገና እነሱ ባለቤታቸው ናቸው በዛ ስትሪሚንግ ራሳቸውን ለማሳወቅም መታየት በቃ እዛ ጋር ቦታቸው አይደለም ለኔ ኦኬ በቃ ያ ቦታቸው አይደለም እሱ ነከለ ያሉ ተብሎ ለምሳሌ ሚስ የሚያርጋቸው ሰዎች አሉ የተለያዩ ስትሪሚንጎች ላይ አይሾ ስፒድ የተለያየ ሀገር ላይ ሲሄድ ከዛ በኋላ የሚወጣል እናንተ ከሊንሳይ የሚሉት ነገርና ግን በቃ ለኔ ቦታቸው አልነበረም እሱ ቦታ ላይ በቃ ባይገኙ ምርጫ የነበረ እነሱ ነው ሲስላዶናይ እንበል ከአዶናይና የኢትዮጵያ አይሾ ስፒድ ኢትዮጵያ የሚባለው የተያዘ ነው አንድ ላይ ነው አዶናይ እንግዲህ እንደሚታወቀው እዚህ ቻናል ላይ እኔ እናንተ በጣም ብዙ ነገር የነቀፍንበት አሪፍ ነገር ሲያደርግ ደግሞ ይሄን ደግሞ አሪፍ ነገር አድርጓል ብለን ብዙ ጊዜ የምናነሳበት ነው ብዙ ጊዜ ግን የኛ የሚታየው የነቀፍንበትን ጉዳይ ብቻ ይዘው እንደው እንዲናችሁ ነገር ብዙ ጊዜ ይባላል ወደ ብሔርም ወደ ምንም ብዙ ተወስዶብናል እንዲለመደ አሁን ሁሉ ጊዜ ምንለው እንዲለመደ የምንፈልገው ነገር ምንድነው አንድ ነገር እዚህ ወቅታዊ ጉዳዮች ላይ ስንወያይ አሪፍ ነገር ካለ አፕሪሺየት ማድረግ ከሌለ ደግሞ የራሳችን ሐሳብ መስጠት ተመልካቾችም እንደዛው ነው ስለዚህ ትላንትና አዶናይን ሰግጥ ምናምን የሚለው ነገር ልክ አይደለም ስላልን እስከመጨረሻው አዶናይ ልክ አይደለም ማለት አይደለም ተስተካከለ ሰግጥ ምናምን የሚባለው ቀረ ሌላ ዓለም ውስጥ ሄዷል እሱ አሁን ጥሩ ነገሮችን እየሰራ ነው ስለዚህ በዚህ ሰዓት ደግሞ ትክክለኛውን ነገር መናገር ያስፈልጋል ስለዚህ አዶናይ በደንብ በዚህ እንትን ላይ ሰልፊሽ ያልሆነ ሰው እንደሆነ በጣም ያየሁበት በጣም ያደነኩት ነው ምል እሱ ብዙ ሰዎችን ብለውታል እንደው መደጋገም እንዳይሆን ብዙ ፎሎወር ያለው ምናምን ለብቻው ኢትዮጵያኖች አዶናይን ሲያገኙት ግርግር የሚፈጥሩለት ልጅ ነው ገብቷል ግን ያቺን ክብሩንና መኮፈሱን አላስበውም ስለራሱ ምንም አላስበውም እየተገፈተረ ምን ይያለ ልጁ ህይወቱ እንዲቀየር ልጁ አሪፍ ነገር እንዲሆን በጣም ዋጋ ከፍሏል በጣም ዋጋ ከፍሏል አንዳንድ ሰዎች የሚሰጡት ትንታኔ አለ ለምሳሌ አዶናይን ይሄን በማድረጉ ሳይሆን የምናደንቀው ብልጠቱን ነው የምናደንቀው የሚሉ ሰዎች አይቻሉ ምን ማለት ነው
አዶናይ በዚህ ባለው ደረጃ መጠን አይሾ ስፒድ ጋር ታዋቂ ነኝ ብሎ ቢቀርብ ማንም አያውቀውም አያስጠጋውም ይሄ ምንድነው ኢትዮ አይሾ ስፒድ ነኝ ብሎ የመጣው ልጅ ሲያይ ግን በሱ በኩል ግን እንደገና ገብቷል መታየት እንደሚችል ስላሰበ ኢንቨስት ሁሉ አድርጎበታል የሚል ነገር አለ ኦኬ የነሱ ሐሳብ ነው ይሄን ያለው የሚነሳው ነገር ለማንሳት ነው ተመልካቾችም ይሄንን ወደ ተመልካቾች እና በዚህ ደረጃ ስማርት ነው ለማለት ነው አሁን በመጥፎም ሳይሆን እንዴት መሰለ ስማርት ነው አሁን ኦፖርቹኒቲዎችን ፍሌክሲብል አድርጎ የመጠቀም ስማርትነት አለበት ነው እነሱ ይበሉ ይሄንን እኔ ግን የተረዳውበት መንገድ ያን ኮፈሱን ያለውን ፎሎወር ማም ሳያስብ ልጁ ግን እንዲለወጥ ብዙ ነገር አድርጓል ከዛ በፊትም ስልኮቹ ለስልክ ገዝቶ ሰጥቶታል ገንዘብ ሰጥቶታል ትንሽ ያጠፋው ነገር ግን ትንሽ መግባቢያ ነገር ረጅም ጊዜ ነበረው ይመጣል ከተባለ ራሱ አንድ ወር ምናምን ጊዜ ነበርና ትንሽ መሰረታዊ ቤዝ የሆነ ነገር የቋንቋ እንትን ቢያረግለት አሪፍ ነበር ትንሽ ነገር ገብቷል በጣም ቀላላል ነገር ሚስ ያረግ ነበር ልጁ ምክንያቱም ግዴታው አይደለም በነገራችን አይሾ ስፒድ እኮ ወላይትኛ አይችልም አማርኛ አይችልም ስለዚህ እሱም እንግሊዘኛ አይችልም ግን እንግሊዘኛ ቱል ነው ያው ቋንቋ ቱል ነው መግባቢያ ነው እውቀትንም ለማግኘት ብዙ ነገሮች በእንግሊዘኛ ሪሰርች የተሰሩ መጽሐፎች ብዙ ነገሮች በእንግሊዘኛ ስላሉ እንግሊዘኛውን ብታውቀው ብዙ ነገር የማወቅ እድል ይኖርሃል አማርኛም ብቻ ይዘ ብዙ ነገር ማወቅ አትችልም ነው ይገባ ስለዚህ ቱል ነው ትንሽ ቢያረግ ኖሮ አሪፍ ነበር ከዛ በተረፈ ግን በጣም ነው ያደነኩት በጣም ልቡ ቀናነቱን ያየውበት ነው በጣም ነው ሊደነቅ የሚገባው ነው ብለው ያ ካንተ ጋር በአንድ ነገር አልስማማም ይሄ በቋንቋው በሌላው ላይ ይወለ ቢኒ እንደውም ከአዶናይ ውጪ ዳሎል ዩቲዩበሩ እሱ ሁሉ አግኝቶት ነበረ ስለ ኮንቴንት ክሪኤሽን ልጁ ላይ ተወሰነ ድክመት አይቼበታለሁ እውነት ለመናገር ሉዝ ኮንፊደንሱ ሉዝ አድርጎ ነበረ የኢትዮጵያ ሾው ስፒድ በምክንያት አስረዳለሁ ለምሳሌ አንዳንድ ሰዎች እዛ ዩቲዩብ ምንድነው ቲክቶክ ላይ ምናምን ልጁን በእንግሊዘኛ ምናምን ሙድ ሲይዙ ነበር ሰዎች አሉ ይሄ ለኔ ቅሽምና ነው ይሄ የማዘር ታንጎ አይደለም ወይም ደግሞ እውቀት አይደለም በቃ ቋንቋ ነው ባጭሩ ጊዜ በቃ እሱ ኖርማል በቃ እንግሊዘኛ እንተዋወቃለን ሁላችን ማን ምን እንደሆነ ማንንም በማለት ላይ ሙድ አይዝም በቃ ልጁን እንግሊዘኛችን ነው ቢችል የበለጠ ኦፖርቹኒቲ ኖሮና ትንሽ እንኳን አዎ ከምን አንግል መሰለኝ ለመግባባት እኮ አይደለም ግን ባጭሩ ጊዜ ምናምን አለማጥፍ እሺ ይመጣል የተባለው ኦልሞስት አንድ ወር አይሞላውም አንድ ወር ብለን እናስበው በአንድ ወር ውስጥ እንግሊዘኛ ልትችል አይችላል እኮ አይደለም ትንሽ ባላ ቢሞክር ቢችልም ባይችልም ከልጁ አንግል ምን ይሆናል መሰለኝ ቢኒ ለምሳሌ እንትና አይሾ ስፒድ የተረጋጋ ሰው ቢሆን ኖሮ ለምሳሌ ቀስ ብሎ የሚያወራ ምናምን ነገር ዲያሎጎችን የሚሆን ሰው ቢሆን ኖሮ ኦኬ የተወሰነ አይደለም ለማይችል ሰው ይቅርና ለሚችልም ሰው እኮ የሚያደርገው ነገር እኮ አንኤክስፔክትድ ነው የማን ነው ኤክስፔክት አንኤክስፔክትድ የሚባለው ያልተጠበቀ ነገር ነው አዎ እሱ ሉዙን ያሳየው ኮንፊደንሱ ሉዝ ያደረገበት ፓርቲ የትኛው መሰለ እቺ የዛምቢያው ልጅ አድቫንቴጅ ይዞበታል እኔ እንደውም አናግራለሁ በረምብ ስትሪሙን ደጋግም ይሆነ እዛ ፓርቲ ላይ ያዩት ይወለ አዶናይ እንግዲህ ከዚህ በፊት እኛን ቻናል ይሄው አጥተው አላቅም ወደ ተመልካቾች ግን ሰድባችሁና ላይ ቢኒ እንዳለው ብዙ ጊዜ አንስተናል በዚህኛው ስራ ግን እኔ በጣም ክብር ይገባል ሪስፔክት በጣም ጎበዝ ልበቀና ሰው ነው አዶናይ ይወለ ከመጀመሪያው ጀምሮ መጣ እየነገረው ምናምን ነገር ማለት አይሾ ስፒድ ሳይመጣም በፊት ሲያዘጋጀው ነበር ይመስለኛል አዶናይ ልጁን ትሬን እንዳደረገው ልጁ ሆኖ አልተገኘለትም የመጀመሪያው ነገር አይሾ ስፒድ የኢትዮጵያው መጀመሪያ ላይክ ሳይመጣ እንደ በጋርዶሽ ምናምን ነገር ሆኖ ላይክ ሰውን ኮንፊውዝድ አድርጎት ነበር ቦሌ አካባቢ ላይ ምናምን ታይቶ እንደውም በፖሊስ ተይዞ ነበር ወላ ኢትዮጵያ ይሾስ ኦኬ ያኛው ዋናው ኦሪጂናሉ ከመምጣቱ በፊትማ ጃስ ብሎ ጋርዲዞ ምናምን ይኸውልህ አይ ቲንክ የአዶናይ
እንግዲህ አላቅም ወደ ተመልካቾች እንግዲህ ከተሳሳቱ ትሬኒንግ ያደርገው ይመስለኛል እንግዲህ አዶናይ እዛ ጋር ያየሁትኝ ኮንፊደንስ ነበረ ላይክ መጀመሪያ ያሾው ስፒድ ሳይመጣ ምናምን ሞቲቭ ምናምን ነገር ይወለ የቋንቋ ችግርን አዎ ግን የቋንቋ ችግርን በኮንፊደንስ ማጣፋት ይችላል ነበር ለምሳሌ አይደለ ግን ሲጠይቀው መመለስ ሲያጣ ምናምን ኮንፊደንሱ ሉዝ ያደርጋል ይወለ እሱ እንትና እንዲያናግረው ማድረግ ይችላል አሁን ለምሳሌ አይደለ አዘጋጆቹ አዶናይ ማላስጠጋሉት ገብቷል አዶናይንማ በጣም ያሳዝነኝ ከፈታትሮት እኮ ነበር በጣም ለመጨረሻ ላይ እኮ በቃ ስካይ ላይ የማርክስ ሳምልሰን ሆቴል ሲሄዱና ምን የለም ሄደ በቃ ከጆሲ ጋር ወጥቷል በቃ አልቻለም ምናምን ነገር በቃ ፎቶ እንኳን እንደዛ ቆሞ ያስተረጉመለት ለሱ ያስተረጉመው ነው አይተው እንኳን ለፎቶ እንኳን አላሰቀም ያ ይወል በቃ ጨዋታውን የቀየረው የዚምባብዌው ልጅ ነው የዚምባብዌው ልጅ የተከሰተው እዛ ፓርት ላይ ነው እና አዶናይ ነግረውታል ይሄ ሳይንስ ሙዚየም አለ አይደል ተደበቅ ይያሉት ነው ተደበቅ ልክ ሲመጣ ሄደት ጮህበት ልክ እንደሱ አርጋም ነው ኦኬ ልክ ይዛን ሰዓት አይሾ ስፒድ መጣ ይሄኛ ወጣ መጀመሪያ ላይ ያቺ ቺኳ ነበረች መጣ ምናምን ዋለች ምናምን ነገር ከዛ ወጣ ያለ በመሃል የዛምቢያው ልጅ መጣ እሱ ልጅ ማለት ደግሞ ወደ ተመልካቾች ለማታውቁ ሰዎች አፍሪካ ሀገር የሚኖር ልጅ አይደለም ዛምቢያ የሚኖር ልጅ አይደለም እንግሊዘኛው ምናምን ይያላችሁ አትበሉ ብዙ ሰዎች ያየው ስለሆነ ነበር የኢትዮጵያውን ከዛኛ ጋር ያነሳ እንግሊዝ ሀገር ነዋሪ ልጅ ነው ኦኬ ከዛ ነው የመጣው ሂስ ኮንቴንት ክሬተር ትልቅ ሚሊዮነር ነው ኦኬ እሱ ራሱ ትልቅ ስትሪመር ነው ኦኬ ስለዚህ የኛን ሀገር ልጅ ከሱ ጋር ታወዳድሩት ምን አርገታው ይሄ ልጅ አይሾ ስፒድን ስላየ ሊመጣ ነው ስለተባለ ወጣ መልክ ይመስላል አለ እንጂ ከዛ በፊት ሶሻል ሚዲያው ላይ አናቀው ገብቷል አይደለ ማበረታታት ነው ያለብን እና ያ ልጅ መጣ ኮንፊደንሱን ወሰደበት ኦኬ ሩጫ አለ ኢቭን በጣም ሳይድ ሲያደርግ የነበረው አይሾ ስፒድ ለኢትዮጵያው ነበር በጣም ነበር እንትን ሲል ነበር ሰፖርት ልጁ ኮንፊደንሱ መመለስ ነበርበት የሆነ በቃ ግራ ገባው ምናምን አልፈርድበትም አትፈርድበት ኤክስፖዠሩ ምናምን ነገር ይከብዳል ግን አዶናይ ያደረገው ነገር ይኸውልህ ሙዚየም ሳይንስ ሙዚየም ውስጥ ገብተው ማለት ከዛ በኋላ አዶናይ ምን እንደሚለው ታውቃለህ አሁን አይዞ አሪፍ ነው ምናምን ነገር እየሄዱ እኮ ማለት ነው አሁን ይኸውልህ ዝም ብለህ ጩህ ጉምጉም በለ ይሏል ዝም ብለህ ጮኸ ከዛ አይሾ ስፒድ ዞረ ምናምን አየው አይደለ አቴንሽኑን ወስደሃል አየህ ስትሪመሮች ሁሉም ውጪ ያሉት የሚያዩት አሁን አንተ ላይ ነው ካሜራው አየው ወደ አንተ ዞረ ቀጥል ኢነርጂቲክ ሁን you have no idea አዶናይ የነበረው ነገር በጣም ሰፖርት ያደረገው ነበር በጣም ትልቅ ነገር ነበርና ወጅ አዶናይ ክብር ይገባል ትልቅ ነገር ነው ያረከው ምክንያቱም አሁን ላይ ያደረገልን ነበር የባለፈው ከቻፒ ጋር ሰራናቸው ቪዲዮዎች አሉ እንግዲህ የመኪና ሽልማቱ ምናምን ነገር አፕሪሺየት አድርገናል ቢኒ ስላልነበረ ነው በዚህ ላይ ምንም ጥያቄ የለውም በጣም ሰፖርት አድርጎታል ልጁ ግን አሁን ልክ በማግስቱ ትላንትና የቤስ ላይ ቀረበና ያው መችስ ነው ዝግብ ፍጥነት አለን አይደለ ልጁ እንዳልከው ግርግሩ ነገር ምናምን አድርጎታል መሰለኝና የኢትዮጵያን ህዝብ አመሰግናለሁ ምናምን ሲል አንድ ጊዜ ምዛ ኢንተርቪው ላይ አዶናይን ስም አልጠራም ነው የሚሉት እንዴት አይጠራም ይሄን ሁሉ አድርጎለት ብለው የተነሳበት ነበር ለምን እንደነው እኔ ረዳዋለሁ ልጁ እንዴት ልበል አንዳንድ ጊዜ በጣም ቅርብ የሆነውን ነገር ትተውና በቃ የራስህ ነገር ነው አይደለ ሌላውን ነገር የማመስገን ይመስለኛልና ኦን ብሎ እንደዛ የሚያረግ ልጅ አለም ከምን ያረጋዋል ብለውና ግን ሰው ወዲያው በቃ እንዴት አያነሳም ብሎ ተበሳጭቶበታል ሰው ነው በፍጹም ሆነ የለበት ማለት ይወለ አሁን ልጁ በጣም ምስኪን ልጅ ነው ምስኪንነቱን ከምናም ግል መሰለ ቢኒ ይሄ ልጅ ከአንድ ምንም ነገር ሳይሰራ የነበረ ልጅ ሳይሰራ ምልህ ይሄ ሶሻል ኮንቴንት ክሪኤሽን ላይ እዛ ላይ ያልነበረ ልጅ ለምሳሌ ዛሬ ልንገር አይሾ ስፒድ እንትን ላይ ግብጽ ላይ ፎቶ ተሰጠው ፎቶ ሲሰጠው የተሰጠው የሶስቱ ሰዎች ነው ሶስቱ አይሾ ስፒዶች ተደርገው ኢቭን ዓለም ያወራለት ያለው ነገር ምንድነው ላይክ እንደዚህ የተቋቋመው አለ ሳይንስ ሙዚየም ጋር ሶስቱ እሱ የስፓይደርማን አለ ምናምን በቃ ዓለም ፌመስ አድርጎታል ልጅ how to ራስህን ባንዴ ይሄ የሀገር ውስጥ ሎካል ታዋቂ አይደለም የሚሆነው ልጅ ዓለም ላይ ታወቀ ግር ይላል በጣም ግር ይላል እንዲያስበው ከሱ ጋር ዛ መኪና ላይ ወጥቶ ቁጭ ብሎ ከአይሾ ስፒድ ኮሎት ሲደረግ የነበረው እያንዳንዱ ነገር the whole time በጣም the whole time ስለዚህ ልጅ
ግራ በገባው ከዛ በኋላ በንጋታው አጣድፈው እንግዲህ 2030 የሚባል ኢቢኤስ ላይ አቀረቡት ያም ልጅ አብሮ ወው ይላል ማስታወቂያ ጀመረ ምናምን አይውል አሁን እንትኑ ኤክስፕሎጀሩ ዓለም አቀፍ ይሆንለት ነበር ትንሽ ቋንቋ ቢኖረው ሌሎችም የውጭ ድርጅቶች ማስታወቂያ ማሰራት እድል ይኖረዋል ነው ያው አባባል ይወጣል እንጂ ሀገር ውስጥ በቃ አቺቭ አረገ በቃ ወዲያው ብዙ ማስታወቂያዎች ሁለት ማስታወቂያዎች ላይ አየሁት ኦኬ ከምኔው ተቀርጾ ከምኔው እንደተሰሩ አላቅም አንዱ የጥርስ ነው አንዱ የምናምን አሁን አሪፍ ይወጡ ባጭር ጊዜ ይለወጥለት አረዳለሁ ብሎታል ማሹ ስፒድም ሁሉ ነገር አዶና እየነገረው ነበር ከአመታት ጠብቆሃል ምናምን ብዙ ነገርና ሰፖርት አረጋለሁ ችግር የለው ምናምን አይ ቲንክ ኮንታክት ያደርጋሉ ብዬ አስባለሁ እንግዲህ ጥሩ ነገር ይተከምባቸው አሁን በጣም ይመስለው ከሆነ እኮ ለራሱም ሾዎች ሊያጠቅመው ይችላል ይዞት ሊዞር ይችላል አይ ቲንክ ሶ ምናምን ለዛ ግን አሁንም ቢሆን እቺን ቋንቋቱል ትንሽ ቢያረጋት ለቀለዋል ምክንያቱም እሱ ክሩይዞ ላይ ሄድ ይችላል እሱም ብቻ ሊሆን ይችላል ሊወስደው የሚፈልገው እሱ ብቻ ነው ኦፍ ኮርስ ሶ ኤክስፔንሲቭ እኮ እንደዚህ ትራቭል ኮስ ያደርጉ በጣም ኤክስፔንሲቭ ነው እኮ ወጫቸውና ከዛ አንፃር ደግሞ ሄዶ ምንም ነገር የማይልለት ከሆነ ከብቷል ያሁን ያቺ እንትኗ በጣም አክቲቭ ነች ሆቴል ላይ አሜሪካኑ ቱር ብቻ እንኳን ከ$1 ሚሊዮን በላይ ነው ያወጣው ይገርማል ቅድም ያየው ነው ለአሜሪካን ውስጥ አድርጓል ነበር የሆኑ ስቶች ለሱ እንኳን ከ$1 ሚሊዮን በላይ ነው ያወጣው እዛው ለዛው እንኳን ቀላል አይደል ወጪዎች ያያናቸው ነው የሴኩሪቲው ማናጀሮቹ ምናም ብዙ ነገሮች አሉና ያ የሚገርም ነገር ላይክ ማርክ ሳሚልሰን ሆቴል ሬስቶራንት ላይ ኢትዮጵያ ንግድ ባንክ ላይ ያለው ሲሄድ ሆዱን አሞስ ነበር አሁን ያ ፓርቲ ወለ ይሄ ልጅ እንግሊዘኛ ብቻ ብሌም ያርግ ነው አይደለም ይሄ ልጅ እንደ ወደፊት እንዲያስበውም ጭምር ነው ሁላችንም ይሄ ላይክ እንግሊዘኛ አይታወቅም መቼ ምን አይነት ነገር ወደኛ ምን አይነት ድል ይዞል እንደሚመጣ ይመጣልን ብለን ሳይሆን እንደው እንደ አንዴ ድል መጥቶ ያ ነገር ይለውጠናል ብለን ብቻ ሳይሆን ቋንቋ ማወቅ ቋንቋ አሪፍ ነገር ነው ማወቅ ተቀመም አልተቀመም እና ያ ልጅ አይሾ ስፒድ ሆዱና መቶ ቶይሌት ገብቶ የዛምቢያው ልጅ ነው ለቀቀላቸው አይደል እንትኑ ነው የዛምቢያው ልጅ ነው ሙሉ ማዲስ ያደርግ ነበር ያ ማድረግ የነበረበት ኖርማሊ የኢትዮጵያው ነበር አገሩም ኢትዮጵያ ነበር ገብቷል የራሱ ቋንቋ ጎዳው ያ ወይስ እንግዲህ ነገሮች ይስተካከላሉ ያስባሉ ከኮፓዘ ልጁ አዶናይ ግን በጣም ትልቅ ምስጋና ይገባል ያ ልጅ ነው በጣም አሪፍ ነው ያላነሳ ነው ምን አለ ያላነሳ ነው እንግዲህ ምንም ነገር የለም በእኔ በኩል ቀረ የሚባል ነገር የለም ቀረ የሚባለው እንግዲህ ሰብስክራይብ አድርጋችሁ አላረ ተው ገላጉልኝ ሰው አንድ ስትሪም 200,000 ሰብስክራይበር ያገኛል እኔ በ3,000 ለምናችሁ አረ ተው ደገፋርጉኝ የኔንም ጨመር አድርጋችሁ 13,000 ብታረጉት ወይስ እንዳይሾስ ቢል ውው ማለት አለብኝ ሲለ እንግዲህ ይሄን ይመስላል የዘለናቸው ነገሮች ይኖሩ ይችላል በጣም ቪዲዮ ረጅም ቆይተንም ከመጣታችን አኳያ አልጠገብኩም አውርቼ ራሱ ታውቃለህ ይናፍቃል ከተመልካቾች ጋር መገናኘት ክብራትና ክብራን እስቲ ሐሳብ አስተያየታችሁን ባነሳናቸው ጉዳዮች ላይ ኮሜንት ሴክሽን ላይ አስቀምጡልን ብስሬን ሰብስክራይብ አድርጉለት ከኔ ህይወት ጋር እንኳን የሚያገናኘው ነገር የለም ለኔ ግን እንኳን ደህና መጣ በሉኝ እንኳን ደህና ቆያችሁኝ ብያለሁ በሰብስክራይብ ላይክ አድርጉ ላይክ ያላረጋችሁ በሚቀጥለውም እንግዲህ በጥያቄዎቻችሁንም አስቀምጡልኝ ከአንድ ቪዲዮ በኋላ መልስላችኋለሁ በሌሎች ቪዲዮዎች እንገናኛለን ሰናበት አይደለ ኦኬ መልካም ጊዜ ባይ